ምን ብዬ ልጠይቀው ነው? ሸታው ምን ብዬ ልጠይቀው? የዮሐንስን አንገት ቆርጠህ ስጠኝ በወጭት ላይ ብለሽ በይው። ኧረ እማዬ እንዲህ አይባልም አላለችም። ምክንያቱም እናቲቱን አይተህ ልጅቱን አግባ ብሎ የሚል አለ። ኦኬ ሶሪ፣ ያው በአማርኛ በእኛ በኢትዮጵያ እናቲቱን አይተህ ልጅቱን አግባ ይባላል። በትንቢተ ሕዝቅኤል ላይ ግን ልጅቱ እንደ እናቲቱ ናት ይላል። ከዛ ወስዶ ነው አበሻ ያልሆነ ነገር ጨምሮበት የተናገረው ማለት ነው። ልክ ነው። ልጆቻችን እኛን አይደል የሚመስሉት ሲያድጉ? ባህሪ ጠባይ ልክ እናቷ ነው የምትመስለው፣ ልክ እንደ አባቱ ነው ምናምን ነገር ይላሉ አይደል? አስተዳደግ ማለት ነው። እና ልጅቱም ኧረ እማዬ ለምን እንዴ እሱ የእግዚአብሔር ሰው ነው አላለችም። ተበላት አልተባላት ብላት ይሁን አላለቻት ይሁን አልተጻፈም። ግን ቀጥታ መታ ለንጉሱ ምን ቀጥታ ነው ያለቻት? የዮሐንስን አንገት ቆርጠህ ዮሐንስ የቱ ያ ባለፈው እኛ ቤት መጥቶ እማዬን አስወጣት ብሎ ያለው ሰውዬ እንዴ ነብይ እኮ ነው። አይ በቃ እሱን አንገት እንድሰጠኝ የምፈልገው ቃልህን አታጥፈውም። እሱ ወይኑን እየጠጣ ነው እዛ የለፈለፈው ቃል ገብቷል። አንዴ ቃል አይታጠፍም አይታጠፍም። እዛ ወዲያውኑ በወህኒ ወስዶ አስጠርቶ አንገቱን ቆርጠው በወጪት አምጥቶ ሰጣት። እንግዲህ እንደ ዶሮ የፈላ ውሃ አፍስሳበት ፀጉሩን ላይ ታቀቅላት በላው። ምን ተደሰተች? አንጀቴ ቅቤ ጠጣ ነው የምትለው። በቀለኞች እንደዚህ ናቸው፣ የቅዱሳንን ደም የሚያፈሱ። የማይቆረጠው ጀግናው ነብይ አንገቱ ተቆረጠ። አንተ በምናምንቴ ሴት ምክር እግዚአብሔርም ይሄን መንገድ እንዲሄድ ስለፈቀደ በቃ ሆነ። ሆነ በእውነት በእውነት ያ የጽድቅ አርበኛ እንደርሱ ያለ ከሴት የተወለደ የለም ተብሎ የተባለ በአንዲት ተራ ምናምንቴ ሴት ምክንያት ግን ምን ስላለ? ጽድቅን ስለሰበከ ስልጣንን ተተግና ከሞቀ ቤቴ ከሞቀ ትዳሬ ሊያፈናቅለኝ ብላ በአመፅ ከተጋባችውና በአመፅ ቃል ኪዳን ከገባችበት ትክክል አይደለም አመፅ ነው ብሎ ስላላቸው ቂም በቀል አቂማ አስገደለችው። በቃ ዮሐንስ ሄደ። በጣም ከሚያሳዝነኝ በግፍ ከተገደለ ቁጥር 1 ጌታዬ ኢየሱስ ነው። ቁጥር 2 ዮሐንስ ነው። ብዙዎች አሉ። ደግሞ በጣም ከሚያሳዝነኝ አባቱን ብሎ ተከትሎ አባቱ ምን ያህል አመፀኛና እልከኛ መሆኑን እያወቀ ለእግዚአብሔር ቃል የማይታዘዝ መሆኑን እያወቀ በአባቱ ምክር እንኳን አልሳተፍም ብሎ ያለ ብሉይ ኪዳን ላይ አንድ በጣም አንጀቴን የሚበላው ሰው አለ። በእውነቴን እየመላችሁ ባሰብኩት ቁጥር ያን ክፍል ለነቢያው ራሱ ነግራቸዋለሁ። ያን ክፍል ባነበብኩት ቁጥር አይደለም ሳነሳው እንበይ ይቀድማል። ዮናታን ጊልቦዓ ተራራ ላይ ወደቀ። የጻድቅ ወዳጅ ነበር። ዳዊትን ይወደው ነበር። እንደ ነፍሱ አድርጎ ይወደው ነበር። አዎ እህትየው በጣም ነው የሚያሳዝነኝ። እሱ ልጅ እንደ እናቴ ልጅ በቃ ውስጤ ይንሰፈሰፋል አልኩ። ዘመኑ ስንት ሺህ ዘመን እኮ ነው፣ ራቅ በጣም ብዙ ሺህ ዘመን። የጊልቦዓ ተራራ ላይ የዳዊትን ለቅሶ ዜማ የለቅሶ ግጥም ሳነበው በቃ ዮናታን አለው እኮ ዮናታን ወንድሜ ዮናታን አለ። ስለሱ ብቻ ስለ ሳኦልም ነው የተናገረው። ቂመኛ አልነበረም ዳዊት። ዮናታን በከንቱ ሞተ። ሳኦልስ በልከኝነቱ የአምላክን ድምፅ አልሰማ ብሎ
ወይኔ ከዳዊት ጋር ቀርቶ ቢሆን እንደዛው ብዬ እላለሁ። እልከኛ የሆነ አባቱ ከጽድቅ መንገድ የራቀ የአምላክን ቃል መስማት መታዘዝ የተሳነው የሚያደርገውን የማያውቅ በማይመለከተው ስለ አባቱ ብቻ ብሎ ሲል ማለት ነው። ያን ጦርነት እግዚአብሔር አልመራውም ነበር። በእግዚአብሔር መንፈስ ምሪት አልነበረም። ሳሙኤልም አልነበረም። ሳሙኤል ሞቷል። የእግዚአብሔርን ቃል አለመስማት ብዙዎች ቸርች ውስጥ ቁጭ ብላችሁ እግዚአብሔር በልጅነታችሁ ሲናገራችሁ ቃሉን ስትሰሙ የነበራችሁ ከቸርች ወጥተህ ሄደህ ስለ ኑሮ ስለ ህይወትህ የምትጠይቀው ሁሉ በሙሉ ትቅበዘበዛለህ አልኩ። ጠንቋይ ለመጠየቅ ወፋ ቃልቻ በጫት የሚተፋ ብዙ አማኞች ብዙ ጴንጤዎች ከቸርች ወጥተው ጠንቋይ ቤት ሄደው እንደውም አንዱ ስሰማ ከቸርች ሄዶ ጠንቋይ ቤት ሄደ ሊጠይቅ እንደ ሳኦል ሊጠይቅ ስለ ኑሮ የህይወቱ ምስቅልቅልነት ጌታን መጠበቅ ሲገባው በአምባው ላይ ቆሞ በመጠበቂያ ላይ ቆሜ እጠብቅሃለሁ ብሎ እንዳለው ነብይ እግዚአብሔር ዕንባቆም መጠበቅ ሲገባው የተስፋ ቃሉ ሲርቅበት ጠንቋይ ጋር ሄደ። ብራዘር የቱንም ያህል የተስፋው ቃል ይራቅ ቢገለኝም እሱን እጠብቃለሁ እንዳለ እንደ ኢዮብ ጻድቃን መከራቸው ብዙ ነው። የሰው ህይወት በምድር ላይ ብርቱ ሰልፍን አለባት ይላል። የቱንም ያህል ቢሆን እህትዬ ቸኩለሽ ሄደሽ ከእግዚአብሔር ሳሰሙ ከዓለማውያን ሄዳችሁ ሰምታችሁ አይሆንም። በመጠበቂያ ላይ አለኮ ጠብቅሃለሁ፣ በአምባዬ ላይ ቆሜ ጠብቅሃለሁ፣ ስለ ክርክሬ የምትመልስልኝን አውቅ ዘንድ። ክርክር ነበረው ዕንባቆም። ሄዶ ጠንቋይ አልጠየቀም። እግዚአብሔር ዝም አለ። ስለምን ዝም ትላለህ ብሎ እኮ አለው። ዝም ይላል ጌታ። አንዳንዴ ዝም ይላል። ወንድሞች እናቶች፣ ዝም መልስ የለም። ሰማይ ናስ ይሆናል። ያ ትናንትና ሲናገረን የነበረ ጌታ ዝም ይለናል። የሆነ ቦታ ላይ ዝም ይለናል። ድምፅ የለም መናገርም የለም ብሎ ዝም ብቻ ዝም ጭንቅ ይላል። እኔ አውቀዋለሁ አባዬ ለምን ተውከኝ ያ ትናንት ድምፅ ብዬ እስክለው ድረስ የሆነ ቦታ ዝም ይላል። ለካ ዝም የሚለን ጠልቶን አይደለም እና ጠልቶን አይደለም፣ ግን ዝም ይላል ጌታ። ዝም ይላል፣ እያየ ዝም ይላል። ዕንባቆም አይኖችህ እያዩ ለምስ ለእኔስ ታሳየኛለህ እያለው ማለት ለእኔ ለምን ታሳየኛለህ? አንተስ እሺ አይተሃል። አይኖች እኮ ግፍን ያዩ ዘንድ ንጹሐን ናቸው አይኖችህ። ስለምን በደልንስ አትመለከትም? ስለምን ኃጢአተኛው ሰው ጻድቁን ይወጣዋል ብሎ ቢከራከር እባክህ ጌታ ሆይ እይ፣ ተመልከት፣ ድረስ፣ ፍረድ፣ ውረድ ምናምን ነገር ብሎ እንደሚባለው ማለት ነው። አንዳንዴ እንደዚህ የሚሆንበት ጊዜ አለ። ልክ በኢሳይያስ ዘመንም እንዳለው ሰማያትን ቀደምነ ብትወርድ የሚያሰኝ ዘመን ይመጣል። እንዲህ አይነት ክፉ ዘመን ስለሆነ ማለት ነው። በኢሳይያስ ዘመን እንደዛ ስለሆነበት ነው። በጣም ክፉ ዘመን ስለሆነ በጣም አሮጋንት ትዕቢተኛ በምድሪቱ ላይ ሲሰለጥን፣ አመፀኞች በምድሪቱ ላይ ሲሰለጥኑ ጽድቅ ድል ነስቶ አይወጣም። ለምን? ፍርድ ድል ነስቶ አይወጣም። ለምን? በጉቦ ሽባ ያደርጉታል። ኮራፕሽን። እውነት በአደባባይ ወድቋል። ጽድቅ በአደባባይ ተጥሏል። ቅንነት ሊገባ አልቻለም። ዘመኑ በጣም ወረስት የሆነ ዘመን ነው። በጣም አደገኛ። ኢሳያስ ነገሩን ሁሉ አይቶ ምንም አላምን ሰው እንዴ ምን አለበት አለው። ሰማያትን ቀደ ብትወርድ እና አንዳንዶቹ አይጠብቁም። የህይወት ፈተናችን እንዳንጠብቅ ያደርገናል። አልፈርድም በማይጠብቁ ሰዎች ላይ፣ ጌታ ግን ይርዳችሁ። ጥርስን ነክሶ መጠበቅ እንጂ የሚያዋጣው ሳኦል ያ የተቀባ ሳሙኤልን ይጠይቅ የነበረ ነቢይ ማነው? ሳሙኤልን ነቢዩን ይጠይቅ የነበረ ንጉሥ
ቶራ በእጁ ላይ ያለ ንጉስ፣ ነቢያት በሱ ዘመን ሳሙኤልን የሚያክል ከዳን እስከ ቤርሳቤ ቃሉ በምድር ጠብ ማይል ነብይ ባለበት ዘመን የተወለደ በሱ እጅ የተቀባ አልሰማ ብሎ አለ። ፍልስጤማውያን ተሰለፉበት። በኡሪምና በቱሚም በህልምም እግዚአብሔር አልመለሰለትም ይላል። በቃ ጌታ ሲቆጣ እንደዚህ ነው የሚያደርገው። በህልምም ዝም ይልሃል። በራእይ በህልም አይናገርህም፣ በነቢያትም ድምፅ አይናገርህም። ነብይ ፍለጋ ትንከራተታለህ፣ የጌታን ድምፅ ይሰማሉ ተብሎ የተባለ የለም። ዝም ይላል እግዚአብሔር፣ ዝም ይላል እግዚአብሔር። በቃ የሆነ ቦታ አሳዝነነዋል፣ አስቆጥተነዋል። የሆነ ቦታ ላይ ጌታን አስመረነዋል ማለት ነው። መጨረሻ ቢቸግረው ጦርነቱ ከመሆኑ በፊት ልጠይቅ ብሎ አለ። ጠንቋይ ጥየቃ ሄደ ፍለጋ። ወይኔ 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 ያስብላል በእውነት የተቀባው ሳኦል። አሞናውያንን እንዳልመታ ለእስራኤል ምርኮን እንዳላመጣ ጀግንነት ቢባል ዳዊት መስክሮላቸዋል። እኛ እናወራም። ከአንበሳ ይልቅ ፈጣኖች ነበሩ ይላል። የዳዊትን ለቅሶ ስታነበው፣ የለቅሶን ግጥም ስታነበው ዮናታን አለው ወንድሜ ዮናታን ሳኦል ለሳኦል ታለቅስለታለህ። ዳዊት ማየት መስማት አይፈልግም ስለሱ ክፉ እሱ ፊት ስታወራ። ምን አይነት ልብ ነው ዳዊት! ምን አይነት ልብ ነው! ምን አይነት ልብ ነው! ምን አይነት ልብ ነው! አንተ ምን አይነት ልብ ነው! ወንድሞቼ እናቶቼ፣ እኛ ብንሆን እግዚአብሔር ካረዳን በስተቀር እግዚአብሔር ጠላቴን ጣለልኝ አጣብቆ ከግድግዳ ጋር ሊደፋኝ የነበረውን ጌታ ዘመኑን ጠብቆ የእጁን ሰጠው ሰይ ብሎ ሻማ መልኮ ሲገባው፣ እሱ ግን አመድ ላው ላይ ተብትቦ አመድና አፈር ላው ላይ በትኖ ሳኦል ሳኦል ንጉሴ አለዋ። ያሳዝናል። በጣም በእውነት በጣም ያሳዝናል። የፍልስጤም ቆላፎች እልል እንዳይሉ እንዳታወሩ፣ በጌት ላይ አትናገሩ፣ በአኮም ላይ አታወሩ። በሰሜኑ እስራኤል ላይ ነው አኮ። እንዳታወሩ። የማይቆረጠው የሳኦል አንገት ተቆረጠ። ጀግና እጁን አይዘውም ነበር። ከማጋ ሆኖ ከጌታ ጋር ሆኖ፣ ጌታ ግን ከሱ ዞር ሲል የዮናታን የሳኦል አንገት ተቆረጠ። ፍልስጤማውያን በእንጨት ላይ ሰቅለውት ይዘው ወስደው በቅጥር ላይ ሰቀሉት። እንዴት ያሳዝናል! በዚህ ውስጥ የምታዩት ወንድሞች እናቶቼ፣ ከጌታ ጋር ስንሆን በሄድንበት ቦታ ሁሉ ከኛ አቅም በላይ የሆነውን እግዚአብሔር ጠላቶቻችንን ከፊታችን ሲበተን ሲጥላቸው፣ ክንዱ ስትረዳን አናልፋቸውን ብለን ያልናቸውን ክፉ ወራቶችና ዘመናትን ዓመታትን ሲያሳልፈን፣ ባሪያው ዳዊት እንዳለ ቸርነትምና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል ብሎ እንዳለ ለካ ተከትሎን ነበር። አየህ፣ ብዙዎች ከፊታችን የወደቁት። እኛ በኋላ በሰዎች እጅ ከወደቅን ከእግዚአብሔር ጋር ያለህ ነገር ፈትሽ ብራዘር። ሳኦል በእንደዛ ወደቀ። ዳዊት ስቅስቅ ብሎ ነው ያለቀሰው፣ ለሳኦልም ለዮናታንም። የጊልቦአ ተራራ ለዘላለም ጠል አይወረደባችሁ ብሎ ምድሪቱን ሁሉ ጭምር ነው የረገመው። ኃያላን እንዴት ወደቁ ብሎ አለ ማለት ነው። እና ጴንጤ ሆኖ ተጠርቶ ጠንቋይ ቤት ሄደ እና ሲሄድ ጠንቋዩ ምን አለው? አይ አንተ ከኛ ወገን አይደለም ሂድ ብሎ አስወጣው አሉ። እግዚአብሔር ምሕረት ስላደረገለት ነው። ቢጠነቁል እንትን ቢል አሞራ ቢገልጥ ምናምን ቢል ካርታ ምናምን ግብፅ ድረስ እየሄደ ማለት ነው። እስኪ እኔ ነገር ይልኝ ምናምን ነገር ይላል። ካርታ የምታይ ሴትዮ ጫት ገራባ አኝኮ የሚተፋ ቱፍታ የሚተፋ ሰውዬ ጋር ትናንትና ቸርች ከኛ ጋር አብሮ ጌታ ይመስገን ሃሌሉያ ብሎ ሲል እጅ ለእጅ ተያይዛችሁ ጸልዩ ተብሎ ሲባል ሲጸልይ የነበረ ሰውዬ
ብዙዎቹ በወጡበት ቀሩ። አንዳንዶቹን እንደውም የዚህ ሰውዬ እጣ ከኛ ዘንድ አይደለም ብሎ ጠንቋዩ መለሰው። ና ውሰዱት፣ እሱ ከሌላ ነው። የዚህ ሰውዬ ምንም እድሉ እዚህኛ ጋ የለም፣ አይታየኝም። የዚህ ሰውዬ ነገር ጭልም ያለ ነው አለ። አይታይም። ለምን? ከብርሃን መንግስት ሸፍቶ ሄደ ሽፍታ ነው። ቸርች አልማር ብሎ ለዚህ ነው ቸርች ወንድሞቼና እህቶቼ፣ ቸርች የቅዱሳን ህብረት ከቅዱሳን ህብረት ስትጎድል በዛም ይሁን በዚህ አውሬው የሚያወጣን መንገድ ይፈልጋል። ህብረት ብትደክም ሌላው ያበረታል። ህብረት ውስጥ ግን ቆይ። ከህብረቱ ከወጣ በቃ ከመርከቡ ወጣ ማለት ነው። ከህብረት ከቅዱሳን ህብረት የወጣችሁ ወንድሞች እናቶቼ ከመርከቡ ውጭ ነው ያላችሁት። ከመርከቡ ውጭ ከወጣ የጥፋቷ ነው የሚቀበልን። ለጻድቃን ሌላ ስፔስ የለም። ለእግዚአብሔር ልጆች እግዚአብሔር የወሰነላቸው ቦታ ላይ ተገኙ ብሎ ቦታ ላይ የእሱ መገኘት ባለበት በዛ ነው መሆን ያለባቸው። ከመርከቡ ከወረድክ ከክርስቶስ ቤተክርስቲያን ከህብረቱ ከወጣህ የጥፋቷ ነው የሚያገኝ። ቤቱ ቁጭ ብለህ የፈለግከውን ሰበብ ልታሳብብ ትችላለህ። ቸርች ውስጥ በሱ በሷ በነሱ በእነንትና በኩል ምናምን ነገር ብለህ የትኛውን ምክንያት ብሰጥ ምክንያትም ሚዛን አይደፋም፣ ምክንያትህ ያጠፋሃል። ቸርች የቅዱሳን ህብረት ወንድሞቼ እናቶቼ፣ የቅዱሳን ህብረት። አንተ ብትደክም ሁሉ አይጨክንብህም በአንተ ላይ። አንደኛው እግዚአብሔር በአንደኛው በኩል ያበረታሃል። ብቻሽን ግን ከሆንሽስ በቃ ከደከምሽ ነው። እዛው በዛ ድካምሽ ላይ ሰይጣን ይመጣና ይነዘንዝሻል። ህብረት የለም። ዩቲዩብ ላይ አይተሽ አትጽናኝም እህቴ። ብታዩም ብትጽናኑም የኤርሚያስን መልእክት እዚህ ሰምተህ የሌላውን የቢኒን መልእክት የዘማሪ ዳጊም መዝሙር ሰምተህ ለጊዜው ልትጽናና ትችላለህ። በመዝሙር ግን ዘመንህን አትፈጀውም። የምትበላው የእግዚአብሔር ቃል የሚመክር የሚገስጽህ እግዚአብሔር በቃሉ በኩል የሚያጠነክር በውስጥ ሰውነት በኃይል እንድትጠነክር የሚያደርግ ከቅዱሳን ጋር ህብረት በማድረግ ነው። ወንድሞቼ እናቶቼ የቅዱሳን ህብረት ከቅዱሳን ህብረት ከራቅህ የጌታ ድምፅ ይናፍቃል። የኑሮ ስብስብነቱ የተለያየ ነገር መጨረሻ ያምናምንቴ ሀሳብህ ላይ ይመጣና ይገዛል ማለት ነው። ስለ ልጆች ጤንነት ጠንቋይ ለመጠየቅ ደብተራ ለመጠየቅ የሚደግም የሚመትት በጫት ቱፍታ የሚናገር ሞራ ገላጭ የሆነ ኮከብን አይቶ አስትሮሎጂ ነው የሚባሉት። ዶክተር ጥልዬ እንዳላበላሽ እናንተ ሳይንቲስቶቹ እናንተ ስለሆናችሁ ምንድነው የሚባሉት? እነዚህ ኮከብ የሚቆጥሩት ጠንቋዮቹ አስትሮሎጂ አይደለም። እንዳላበላሸው አስትሮሎጂ ነው። እነ ዶክተር ጥልዬ አይደሉ አስትሮሎጂ የሚባሉት ሳይንቲስቶቹ? አስትሮሎጂ የእናንተ አስትሮሎጂ ነው የሚባለው? አስትሮኖሚ ነው የእኛ። የእናንተ አስትሮኖሚ ነው። ኦኬ ሳይንቲስቶች አስትሮሎጂ በቃ የነዛ ማለት ነው። አስትሮሎጂ ጠንቋዮቹ ማለት ነው። ኮከብ የሚቆጥሩት ጋር ሄደው ያስቆጥራሉ። ካን ኢማጂን የእግዚአብሔር ሰዎች ልክ ሳኦል እንዳደረገው ከፓስተር ምክር አልሰማ ብላ ያለች ሴትዮ ከጎረቤት አዋቂነት ተባለው ምክር ጥየቃ ከየት ይሄዳሉ? ከማያምነው ሰው ለህይወት መመሪያቸው ማለት ነው። አትችልም እኮ ወንድሜ፣ አንተ የብርሃን ልጅ ነህ። አንተ የብርሃን ልጆች ነህ። ቢሆንልን መጽሐፉ የሚለው በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ነው ብሎ የሚለው። በመንፈስ መመራት ወይ ደግሞ በእግዚአብሔር መንፈስ መመራት ወደሚለው ወደዛ የህይወት ደረጃ ላይ እንኳን ባናድግም ግን እንድናድግ እዚሁ በእግዚአብሔር ቃል በጸሎት በምክር በተግሳጽ በሚገስጹን በሚመክሩን በሚያቀኑን ድካማችንን ብርታታችንን በሚገባቸው በእግዚአብሔር ህዝብ መካከል ማለት ነው። ቸርች የቅዱሳን ህብረት ወንድሞቼ እናቶቼ ወሳኝ ጥቅሙ እንዴት እንደምታዩት አልገባኝም። እኔ እንዴት አሁን ቸርች ሄደ ሰው አሁን ቸርች በሄደ ነው እንደ ክርስትና ይላል። ብራዘር እንዲያ አድርጋ አታቃልለውም። አንተ ከንፈርን ወደ ግራና ወደ ቀኝ ለጥታ አሁን ቸርች በሄደን እንዲህ ምናምን ነገር ብሎ ይላል። አዎ ቸርች በሄደ ነው። እሱን እኮ ስርዓት እሱን ህብረት እኮ ጌታ ነው ያደረገው። መሰባሰባችሁን አትተዉ ይላል መጽሐፍ። ምን አሁን ቸርች በሄደ ነው እንዴ? ምን እኔ ዘንድሮ ክርስትና ብዙም አይገባኝም ብሎ ይላል። ያንተ እኮ አልገባንም፣ ያንቺ እኮ አልገባንም እህቴ። ያንቺ ራሱ መቼ ለሰው ገባን? ለራስሽ እንኳን አልገባሽም እህቴ።
ኢየሱስ እኮ ነው እንደዛ ተሰባሰቡ ያለን። ወንድሞች በህብረት ቢቀመጡ መልካም ነው ብሎ የሚለው ቃል ሲነበብ አሜን ትላለህ። ጌታ ግን መሰባሰባችሁን አትተው ብሎ የሚለውን ለመልካም ስራ እርስ በርስ እንታይ ብሎ የሚለውን ለመልካም ስራ አይደለም እርስ በርስ የሚታየው ሰው አሁን አንዳንዱ ማለት ነው፣ ሁሉም ባይሆንም የጎሪጥ ነው የሚታየው ቸርች ውስጥ ቁጭ ብሎ ማለት ነው። ንስሐ ነው መግባት ያለብን ወንድሞቼ እናቶቼ። ለምንድን የጎሪጥ የምታየው ወንድምህን ቸርች ውስጥ ቁጭ ብለህ ለምንድን ነው ትሽን የጎሪጥ የምታያት? እርስ በርስ ለመልካም ስራ እንታይ ነው የተባለው። ሁላችን ጋር ድካም ጉድለት አለ። አዎ የኔን ድካም አይተህ ለምንድን ነው የምትሸሸው ከቸርች? ከቅዱሳን ህብረት ለምንድን ነው የምትጎለው? የስጋ ወንድሞቻችንና እህቶቻችን ጉድለታቸውን አይተን አንኖርም ብላል እንደ ቤት ውስጥ እኔ ከወንድሜ ጋር ገጠር በነበርኩበት ሰዓት ላይ የቤቱ ሁለተኛ ልጅ ነኝ። አጨዳ ስናጭድ እርሻ ስናርስ በጣም ብዙ ጊዜ ተጣልተን በያዝኩት ማጭድ እጁን ሁሉ እስክቆርጠው ጣቱን ሁሉ እስክቆርጠው ድረስ ደርሻለሁ። ተጣልተን ማለት ነው። ጣቱን ቆርጨው ደሙ እየፈሰሰ በጨርቅ ጠቅልሎ አስሮ ግን ቤቱን ለቅቄ አልወጣሁም። ተጣልተን ማለት ነው። ታላቅ ወንድሜን ሆን ብዬም ቆርጠዋለሁ ብዬ አልነበረም ያንን ያደረኩት። ግን ማጭዱን ሳወዛውዝ ጣቱን መታውትኝ ስጋው እስኪገፈፍ ድረስ ማለት ነው ካላው ላይ በቃ እንደዛ እየሆነ በዱላም እየተደባደብን ወንድም ነው ቆርጠህ አጥለው እሱም ደሜን አፍሰዋል እዚህ ቤት አትኖር ምናምን ነገር ብሎ ለጊዜው ቢልም ቁጣው ግን እስኪበርድለት ድረስ እዛው ቤት ውስጥ ፋዘር እስኪመጣ ቀኑን ሁሉ ምናምን ነገር በቃ አጎቴ ጋርና አያቶቼ ጋር እንኳን መሄድ አላስፈለገኝም። አግብተን እስካልወጣን ድረስ ያኔ ገና ጎረምሶች ነን፣ በቤተሰብ ስር ነው ያለነው። አልሄድኩም የትም ቦታ ላይ የት እሄዳለሁ? እዛው ይቅር ተባብለ ምናምን ነገር ፋዘር ሲመጣ እኔንም እሱንም ተቆጥቶ በቃ ረሳል። በማግስቱ ሸንኮራ ገዛውለት ገዛልኝ። እንደዚህ በቃ እንደዚህ ነው የምንኖረው። ቆርጣ አጥለውም። ቸርች ውስጥ በብዙ ነገር እንጣላለን። ከህብረት ግን ስትጎድል ለብቻ ስትቀመጥ ያ ምናምንቴ ይመጣልሃል። ሰይጣን ማለት ነው። ሰይጣን ይመጣልህና በመጀመሪያ የሚያደርገው የክርስቶስን ህብረቱን እንድታቃልለው ያደርጋል። እኔ ዘንድሮ ክርስትና እኮ ምንም ብዙ ምንም ደብረ ቸርች ማትሄደው ምን ቸርች በሄዱ ነው የክርስትና ምናምን ነገር ብሎ ማቃለል ይጀምራል። እነዚህ ሰዎች የክርስቶስ ጠላቶች ናቸው። የክርስቶስ ወዳጆች አይደሉም። እንደዚህ ብለው የሚሉት ጠላቶች ናቸው። ለምን? ክርስቶስ የተናገረውን ቃል ክርስቶስ ያዘዘውን የሰጠውን ስርዓት ነው እየተቃወሙ ያሉት። ለአማኞች ከክርስቶስ ህብረት ውጪ ሌላ ቦታ የለንም። መንፈሳዊዋ መርከብ ክርስቶስ ያለባት መርከብ ቤተክርስቲያን ናት። ለኛ በህብረቱ እንድንኖር ነው ጌታ ያዘዘው። በቸርች በቅዱሳን ህብረት ስናገባም ከዛው እርስ በርስ እንድነጋባ ነው። ከቸርች የምታምነዋን ሴትዮ ነው አግባ የተባልከው። የሚያምነውን ወንድ ነው አግባ የተባልሽው ቸርች ውስጥ። ሌላ ቁመተ ረጅም የሆነ አሶራዊ እንድትፈልጊ እንደ ይሁዳ ጌታ አላከሽም። አሶራውያን እንደዛ ነው። ይሁዳ የተባለችው እንደዛ ነው ያደረገችው። ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀ ተብሎ የተባለው ማለት ነው። ረጃጅም ወንድ ትፈልግልሃለች። አሶራውያን ምልምል የሆኑ ማለት ነው። እንደተቀለቡ ፈረሶች ምልምሎች የሆኑ አሶራውያንን አየቻቸው፣ ወደደቻቸው፣ ተከተለቻቸው ይላል። ምን ያህል መልካቸውና ቁመናቸው ምን ያህል እንደሚያምር መጽሐፉን ስታነበው በገላጭ ቃል እንደዛ ተጽፏል። ከነሱ ጋራ ተጋብታልህ ከጣዖቶቻቸው ጋራ ከነፋናራክ ሙስኩ ማርዱክ ከተባሉት ጋራ እየገለሞተች ይሁዳ መታ ደግሞ የእግዚአብሔር ቤት በተሰራበት ላይ ክብር ለያህዌ ይሁን ኤሎሄ አብርሃም ኤሎሄ ይስሐቅ ኤሎሄ ያዕቆብ ብላ ትላለች።
ሚስት ባሏን እንደምታታልል አታለላችሁኝ ብሎ ያላት እስራኤልን በነቢዩ በኩል ለዛ ነው። ማታ ተናግሬያለሁ። ይሄ ቃል ወደ መንፈሳዊውንም ስለመጣ ነው የማወራው። በመንፈስ መነዳት ስለማወራ ውስጤን እየሰማው ምን ብላ ነው ሴት ባሏን የምታታልለው? ውዴ፣ ሃኒ፣ ቤቢ እኔ እኮ ያንተ ብቻ ነኝ፣ አንተም የኔ ነህ ብላ ትላለች። የእውነት ግን ሲታይ ያቺ ሴትዮ ቀኑን ሁሉ ከሌላ ወንዶች ጋራ በየስርቻው ስትወድቅ ያለች ሴት ናት። ከሁለት ከሶስት ወንዶች ጋራ ተኝታ ትውልልህና ማታ ስትመጣ ባሏን ሸሚዙን እየነካካች ጉንጩን እያደባበሰች እኔ እኮ ካላንተ ውጭ ማንም አላውቅም፣ ያላንተ እህል አልበላም፣ ራሱ አይመጣልኝም፣ ራሱ እህሉ መብላቱ እንትኔ ራሱ አፒታይቴ ራሱ እምቢ ይለኛል ትላለች። ቀደም እኮ ቀን ግን ከሆነ ሰውዬ ጋር ስትበይ ነበር፣ ምግቡን ብቻ ሳይሆን እርኩሰትን ሁሉ ጭምር። እና ልክ እንደዚህ ብላ ባሏን እንደምታታልል ሴት ይሁዳ እኔን አታለለችኝ አለው። ሴት ባሏን እንደምታታልል ቀጥታ ነው ጌታ ቃል በቃል የተጠቀመው በሰውኛ ዘይቤ። ይሁዳ እንደዛ ናት። ጌታ ይመስገን የአባቶች አምላክ ትላለች። ሰለሞን ቤተ መቅደስ በተሰራበት ላይ ትመጣና ቃሉን ሳትልም ምዕራፍ 2 ላይ ድንጋዩን አንተ አባቴ ነህ ግንዱንስ አንተ ወለድከኝ ይላሉ። የለዘቡ ድንጋዮችን አስቀምጣ ወንድሞች የለዘቡ ድንጋዮችን ድንጋዩን አንተ አባቴ ነህ አባት ድንጋይ አንዳንድ ወገኖች ስንነግራቸው ምን አገባ እኔ ድንጋይ ባመልክ ይላሉ። እውነትህን ነው ያገባኛል ልነግርሃለሁ። እንደ እግዚአብሔር መልክተኛ ተላልፈህ ትሄድ ሂድና አግባው ከፈለክ ድንጋዩ ማለት ነው። ተጋባ ቃል ኪዳን ሰብስበህ ለምን ሁሉንም አታስገባም? የተራራውን የሸለቆን የወንዙን ሁሉ ማለት ነው። ግን እግዚአብሔር የፈጠረ በመልኩና በአርአያው በአምሳሉ እሱን እንድታመልክ እንጂ ግዑዝን ነገር እንድታመልክ አይደለም። እግዚአብሔር እኔ ቀናተኛ አምላክ ነኝ ይላልና እንደ መልክተኛ እነግርሃለሁ ከተላለፍከው ሂድና ሰብስብ። የወንዙን የባጡን የአምቦ ድንጋይ በል የአባይ በረሃ ከአሸዋ ውስጥ የወጣ ምናምን ብቻ የምትሉትም ብቻ በለው። ማጠፊያው ግን በመከራ ቀን ግን አድነኝ፣ መድኃኔዓለም ድረስልኝ፣ አማኑኤል እባክህ አትተው ብለህ ብትለው አንተ እግዚአብሔር ላይ እንደቀለድክ እሱም በመከራ ቀን ይቀልድብሃል ማለት ነው። ማለት ስትጠራ አይሰማህም። ፊታቸውን ሳይሆን ጀርባቸውን ሰጡኝ ይላል እና በመከራቸው ጊዜ ደግሞ ተነስታ አድነን ይላሉ ካለ በኋላ ጌታ ምን አለ? ይሁዳ አማልክቶች እንደ ከተሞች ብዛት ናቸው፣ በመከራ ጊዜ ጥራቸው እነሱ ተነስተው ያድኑ ብሎ ጌታ አላገጠባቸው ማለት ነው። እኔን አትጥራኝ አለው ጌታ። አትጥራኝ ይሁዳ እኔን አንቺ እኔን እንዳትጠሩኝ አላቸው። እንዳትጠሩኝ ስሜን እንዳትጠሩ አለ። ስሜን እንዳትጠሩ ያድኑ በመከራ ቀን ብሎ እግዚአብሔር አለ። ክርስቲያን ቢደክምም ቸርች ውስጥ እኮ ነው ወንድሞች እናቶች፣ በጌታ ነው ወንድሜ፣ በጌታ ንሸቴ ብትደክሚም ብትዝልም እዛው መሰረት ክርስቶስ ቤተክርስቲያን በር ላይ ወድቀ ተገኝ፣ ሌላ ቦታ እንዳትሄድ። እዛው ሙሉ ወንጌል ቤተክርስቲያን በር ላይ ወድቀ ተገኝ ብራዘር። ለአምልኮ የሚመጡ ወንድሞችና እህቶች እንደምንም ብለው ደጋግፈው እርቦህም ከሆነ ዳቦ ብጣሽ ነገር ያበለዋል። የሆነ ወይ በስጋ ወይ በመንፈሳዊ ሶሉሽን ይፈልጉላል፣ ይጸልዩላል ማለት ነው። ጠንቋይ ቤት አትሂድ፣ ወደ ዓለም አትሂድ። መፍትሄ ፍለጋ የዳዊትን ልጅ ከሰለሞን ይልቅ የበለጠውን ጥበበኛ አይደለም። ኢየሱስ ከሰለሞን ይልቅ የበለጠ ጥበበኛ አይደለም። እደግመዋለሁ፣ ኢየሱስ ከሰለሞን ይልቅ የበለጠ ጥበበኛ አይደለም። እራሱ ኢየሱስ የእግዚአብሔር ጥበብ ነው። ጥበበኛ አይደለም። ኢየሱስ ጥበብ ነው። ከዚህ ጌታ ርቆ ከሌላ ሰው መፍትሄ ፍለጋ መሄድ የሳኦል ትልቁ ስህተቱ፣ የእስራኤል ትልቁ ስህተቱ፣ የእግዚአብሔር ሕዝብ ትልቅ ስህተት መጽሐፍ ቅዱስ ላይ ለትምህርታችን የሆነ ዘንድ ተጽፏል። ብዙዎች ትናንትና ከኛ ጋር ጌታን ያመልኩ የነበሩ
ከክርስቶስ መልስ አላገኘንም ብለው ከዓለም ሊጠይቁ ሄዱ። በወጡበት ቀሩ። ለሕይወት የሚሆን ንስሐ እንኳን ድጋሚ ሳያገኙ አንዳንዶች በሞት ተጠሩ። ከቸርች አንመለስም ብለው ወደ ቸርች አንመለስም ብለው አቂመው እንደነ ወንድማችን ዶክተር ደረጀ ከበደ አይነት በጣም ነው ማዝነው። ሄዝ ማን ኦፍ ጋድ በጣም ትልቅ አባት ሳይው አሁን አንጀቴ እንዴት እንደሚንሰፈስፍ ወንድሞቼ እናቶቼ። በቃ ከክርስቶስ ህብረት ሰው እኮ የተወሰነ ጊዜ አስቀይሞ የተወሰነ ጊዜ ልታቆርፍ ትችላለህ። ዋይ እስከ ወዲያኛው? ለምን እስከ ወዲያኛው? ይህንን ወንድም ማንኛውም ጴንጤ ሆኖ የማይናፍቀው በአይን ለማየት መድረኮቻችን ላይ ቆሞ ጊታሩን ይዞ እነዛ የሚዘምራቸው መዝሙሮች አጥንቶቻችን ውስጥ የገቡ ከልጅነቴ ጀምሮ ስሰማቸው የነበሩ ወንድሞች ዛሬ ግን ሶሻል ሚዲያ ላይ የሚያወራውን ብትሰማው ያ ሰው ነው ወይ ብለህ ትላለህ። መፈጠሬን እጠላለሁ። አንዳንዴ አባቶች እንደዚህ ሆነው ሀያላን እንደዚህ ወድቀው ስታይ ማለት ነው። ሀያላን እንደዚህ ወድቀው ስታይ ይሄ ሰው ተራ ሰው አይደለም። ዶክተር ዘማሪ ደረጀ ከበደ ተራ ሰው አይደለም። አፌን በሱ ላይ አላነሳም ወንድሞቼ እናቶቼ። ሄዛው ፋዘር በእድሜ ትልቅ ከመሆኑ የተነሳ ማለት ነው። ያ ጀግና የሆነ ጊዜ ልንትን እንችላለን ከደረሰብን ጫና የተነሳ ከደረሰብን መገፋት መጠላት የተነሳ ምክንያቱ ምን እንደሆነ እንኳን አናቅም። ከቸርች የራቀበትን ምክንያቱ ምን እንደሆነ እንኳን አልነገረንም። ለኢትዮጵያ ቤተክርስቲያን አማኞች ለሁላችንም እሱ ጌታን በተቀበለበት እሱ በሚዘምርበት ሰዓት ላይ እኔ አልተወለድኩም። ለኢትዮጵያ ቤተክርስቲያን ጥያቄ ሆነው የሚኖሩ ማለት ነው። ጥያቄ ሆነው የሚቀሩ ሰዎች አንድ ቀን መድረኮቻችን ላይ ሳናየው እስካሁን ድረስ ይኸው ማለት ነው። በካሴት ብቻ ወንድሞቼ እናቶቼ፣ በካሴት ብቻ በህይወት እያለን በካሴት ብቻ ጌታን አያውቅም ብዬ ያልለው ደረጀ ከበደ ዶክተር ዘማሪ ደረጀ ከበደ ጌታን የማያውቀው አልለውም። እኔ ጌታን አያውቅም አልሽኝቴ ተይ ተሳስተሻል። ተሳስታችኋል። ስንቶች ቀሩ ወንድሞችና እህቶቼ ወጥተው በስጋ ባይሞቱም እንኳን ከህብረታችን ጎለው በህብረታችን ኖረው ቢገስጹን ቢመክሩን መዝሙራቸው መጽናናት ከሆነን ስብከታቸውና ትምህርታቸው ምክራቸው ምን ያህሎቻችንን ያቆም ነበረ። የክርስቶስ ቤተክርስቲያን ላይ ቢገኙ ተሰናክሎናት በይኝ ተሰናክሎናት በሉን። እሺ ብዙዎች ምክንያቱም ይፈጥሩት ተሰናክለው ነው ብሎ ይላሉ። እሺ ለተወሰነ ጊዜ ተሰናከልን። እስከ ወዲያኛው እስከ ህይወት ዘመን ድረስ ወንድሞቼ እናቶቼ እስከ ህይወት ዘመን ድረስ መሰናከል አለ። ይቅርታ የሚባል ነገር የለም እንዴ? የበደሉን ሰዎች የገፉን ሰዎች ያሰናከሉን ሰዎች እንኳን እነሱ ይቅርታ ባይጠይቁ እኛ አንተውም ለእግዚአብሔር ይቅር ለእግዚአብሔር ብለን አንልም። ይቅር ለእግዚአብሔር አንልም ወንድሞቼ እናቶቼ። እንዴት ከቸርች ቀርተህ ለዘላለም ቀርተህ ትቀራለህ ወንድሜ? የበደሉ ሰዎች እንኳን ተጸጽተው መንፈስ ቅዱስ ወቅሷቸው መተው እንኳን ይቅርታ ቢጠይቁ ሰየው ባይሰጡ እንኳን የተወሰነ ጊዜ ታኮርፋል። የተወሰነ ጊዜ ልብ ይከፋል ከደረሰብህ ሐዘን የተነሳ። እንዴት እስከ ወዲያኛው ወንድሜ እንዴት እስከ ወዲያኛው እኔ ሳስበው አንድ ኃያል ሰው ነው የወደቀው። አንድ ኃያል ሰው አልኩ በኢትዮጵያ ቤተክርስቲያን ውስጥ ላይ እንዳንድ እንደሚያበራ ኮከብ የሚታይ ጌታ ሆይ ጨርቅህን ይዤ ከተላለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ልኑር ተጥዬ ብሎ የዘመረ ወንድም ጌታ ያስበው አንጀቴ እንዴት እንደሚንሰፈሰፍለት። ድካሜን አውቃለሁ
ጌታ ያስበው፣ ጌታ ያስባቸው፣ በእውነት ጌታ ያስባቸው። ተመለስ ወደ ቤት ወደ እግዚአብሔር ጉያ ብሎ የዘመረ ወንድም ጌታ ያስበው። ውሸት ነው ቢጠራ የዓለም ምኞቷ ደርሳ አይተዋል ከነማንነቷ ከስተ ፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዝ ይሞላብሃል ብሎ ያለ ወንድም በብዙ ነገር በመንፈሳዊ ህይወት ከስቶ ስታየው ታየው በቃ ስክሮል አድርጌ ያልፋለሁ ድምጾቹን ያ በካሴት የሰማሁት ወንድም ለኔ ዮናታን የዘመኔ ዮናታን ነው። አንዳንዶች እንደዚህ ነው አየህ፣ በሰዎች ተጎርቶ ነው ምናምን ትክክለኛውን ነገር እንኳን አላውቅም። በሰዎች ተጎርቶ ነው ተብሎ ይባላል። ቸርች ውስጥ ቁጭ ብለን ሰዎችን እንደዚህ የምንጎዳ ሰዎች ምላሳችን ምን ያህል ሰብሮ እንደሚጥል ጥንቃቄ ማድረግ አለብን። ቸርች ውስጥ ወንድሞች እናቶች፣ የሰው ምላስ እንደዚህ ነው ማለት ነው። ሰው ሲጎዳ እንደዚህ ነው ማለት ነው። ስለዚህ እኔ አሁን እንደው የምማረው ቸርች ውስጥ ከቅዱሳን ጋር ህብረት ሳደርግ በምን ያህል ጥንቃቄ መሄድ እንዳለብኝ ከወንድሞቼና ከእህቶቼ ጋር ከእግዚአብሔር ሕዝብ ጋር አረማመዴ፣ ንግግሬ ምን መሆን እንዳለበት መጠንቀቅ አለብኝ። ዝም ብሎ በስሜት ሄዶ የሚነገር ነገር ባሉሽ አሉሽ አለህ አለች ምናምን ነገር ብሎ የሚል የሰውን ትዳር ያፈርሳል፣ የሰውን ህይወት ያፈርሳል፣ የሰውን እርምጃ ይገታል። ምላስ የፍጥረትን ሩጫ ያቃጥላል ብሎ እንዳለ ማለት ነው። ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን ሆነ ከህይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን። ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን። ደርዬው ለአንተ ስንት ቅዱሳን ያነባል። አንተ ስናይ አነባን ብለህ ዘምረህ ስንቶች በአንተ መዝሙር ተጽናንተው ተመልሰው፣ እኛን ግን ታስነባናለህ። ስንት ቅዱሳን ያነባሉ ስላንተ። አንድ ቀን ፊትህን ሳናየው መድረክ ላይ ቆመህ መዝሙሮቹ ለእያንዳንዳችን አጥንታችን ውስጥ የገባ ሰው ዛሬ የት ነው ያለው? በጊልቦዓ ተራራ ላይ እንደወደቀው እንደ ዮናታን ባልሆነ ቦታ ወድቀ ስታየው ወይኔ በላቸው ብለህ አይደለም የምታልፈው፣ ታነባለታለህ። እዚህ ውስጥ ያላችሁ ወንድሞችና እህቶች እግዚአብሔር ምሕረትን አግርሮላችሁ በክርስቶስ ኢየሱስ አምናችሁ የዘላለምን የኃጢአት ይቅርታ ያገኛችሁ። በቸርች ውስጥ ሰዎች ጎርተዋችሁ ከሆነ በቃ ሰዎች ናቸው፣ አላስተዋሉም፣ አላወቁም፣ ወይ እያወቁ አድርገውባችኋል። ከነሱ ስንፍና ከነሱ ድካም የተነሳ ትዳራችሁ ተበትኖ ሊሆን ይችላል፣ ህይወታችሁ ተመሰቃቅሎ ሊሆን ይችላል፣ ሀብታችሁን ከስራችሁ አታችሁ ሊሆን ይችላል፣ ብቻ ብዙ ነገር አታችሁ ሊሆን ይችላል። እና የተወሰነ ጊዜ ተቆጥታችሁ 2 ዓመት 3 ዓመት 4 ዓመት 5 ዓመት ከቸርች ውጭ ከህብረት ውጭ ቸርች በቃ የለም፣ ምን ቤተክርስቲያን አለ፣ ምን አገልጋይ አለ፣ ምን እውነት አለ ብላችሁ አዝናችሁ ከቁጣችሁ የተነሳ እንደዛ ብላችሁ ሊሆን ይችላል። በቃ ይበቃል እህትዬ፣ እሺ ይበቃል። እስከዚህ ድረስ ከተቆጣችሁ እነዚያ የበደሏችሁ ሰዎች መጥተው ይቅርታ ባይጠይቋችሁም እናንተ ግን ከክርስቶስ ቤተክርስቲያን ህብረት ርቃችሁ ለዘላለም አትቅሩ። ተመለሱ። እሺ ወደ ቸርች ተመለሱ። ወደ ቅዱሳን ይናፍቋቸዋል። ወንድሞች እናቶቼ ይናፍቋቸዋል። ደርዬን እንናፍቀዋለን። ድምፄን አይሰማም፣ ቢሰማ ግን እንናፍቀዋለን። የክርስቶስ ቤተክርስቲያን እንዴት ይናፍቀዋል። ስለዚህ ሰው መንፈስ ቅዱስ በጣም ውስጤን ያዘኝ አልኳቸው ወንድሞች እናቶች፣ ይናፍቀዋል። ደረጀ ከበደ እንደዚህ ሆኖ
ቀርቶ ስታየው ከስተፊት ጠቁሮ ድካም በዝቶብሃል እና ወደ ኢየሱስ ወዚህ ሞላብሃል ብሎ ያ የቀድሞ ዘናው ጠፍቶበት ዛሬ በተለያየ ነገር ውስጥ ወድቆ ስታየው ረጋግጠው አትሄድም። የራሱ ጉዳይ ምናምን ነገር በቃ ሰው ሲያረጅ እንደዚህ ነው ብለህ አትልም። ለእኔ የተቀባው ሳኦል ነው፣ ተቀብቷል። እግዚአብሔር ልባቸውን ካልነካ በስተቀር ወደ ልባቸው ውስጥ ካልተመለሱ በስተቀር ለእግዚአብሔር ቃል እውነት መዝሙሮቹ በሙሉ ትንቢት ናቸው እስከ ማለት ድረስ ማለት የሚያስደፍር እኮ ሰው ነው። ዘማሪ ዶክተር ደረጀ ከበደ እንዴት እንረሳዋለን? እንዴት ይረሳል? ምን ያህል ሰዎች በቤታችን ለዚህ ሰው ጸሎት ይዘን ወደ ቤተክርስቲያን እንደ ቤተክርስቲያን ለዚህ ሰው ምን ያህል ጨዋለት ታውቃለች? በቤተክርስቲያን ስሙ ተጠርቶ በቤተክርስቲያን መድረክ ላይ ስለዚህ ሰው ሲጸልይ ሰምታችሁ ታውቃላችሁ? ምልጃ ሲደረግ አይታችሁ ታውቃላችሁ? በቃ እኛ ካለን በቤቱ ምንም ትናንትና አብሮን የነበረ ወይ ከኛ በፊት ለክርስቶስ ቤተክርስቲያን ብዙ መስዋዕት የከፈሉ ሰዎች ከስራችን ሲቀሩ አንድ ቀን ጸሎት ተደርጎ ያውቃል? በየቸርቻችሁ ወንድሞች እናቶች ዘማሪ ዶክተር ደረጀ ከበደን እናስበው በጸሎታችን ብሎ የጸለየለት ጉባኤ ያለ ወንድሞች እናቶች፣ በእውነት እንደዛ ከሆነ ያ ሰው በግል ደረጃ አላልኳችሁም፣ በግል መንፈስ ቅዱስ እንደዚህ እንደኔ የሚያስቃትታችሁ ሰዎች ልትኖሩ ትችላላችሁ። እንደ ቸርች አለ እንደ ቸርች አለ ወይ? በሱ መዝሙር ያልተጽናና ማን አለ? በሱ መዝሙር ያልተመከረ ማን አለ? በእርሱ በኩል ሰባራውን ያልተጠገነ ከሐዘኑ ያልተጽናና ጎዶሎ ያልሞላለት ማን አለ? እና በቃ የተጎዳበት መጎዳት ምን ያህል እንደሆነ ህመሙ የምታውቀው ከህብረት ርቆ ከሌላ ቸርች ከነጮች ጋር ሊያደርግ ይችል ይሆናል። ይደን ነው አናቅ። እኛ ግን በቃ በፍቅሩ ተንገብግበን የዘመናችን ሀያላን ማለት ነው። ሌሎች ስማቸውን ያልጠራናቸው አዎ እውነቴን ነው የምላችሁ። የት አሉ ትናንትና ጌታን ሲዘምሩ የነበሩ በካሴት ላይ በአውስትራሊያ ሀገር መኖሪያውን የሚያደርግ ወንድማችን ዘማሪ ታምራት ወለባ በስም ነው የማውቀው፣ በዝማሬው ነው የምናውቀው። እዚህ ነው ያለውበት ሀገር መጥቶ አሉ ሲነግሩኝ አሉ ነው እኔ የገባሁበት ጊዜ አይደለም። መጥቶ ቸርች ውስጥ ቁጭ ብሎ አላወቁትም። ጉባኤው ካለቀ በኋላ ሰላምታ ሲሰጣጡ ታምራት ወለባ ነኝ ብሎ አለኝ አለ ፓስተሩ ሲነግረኝ እና ብዬለዋለሁ። እሱን እኮ ሱዳን በስደት በነበርንበት ሰዓት ላይ መዝሙሩን እየሰማን የተጽናናንበት የእግዚአብሔር ሰው ነበር። ጉባኤያችን መካከል ቁጭ ብሎ ሳናቀው አንዳንዶቹ እኮ በፎቶ ሁሉ አታውቃቸው። እንደ ዘመኖቹ ጩልሌዎች በክሊፕ አታውቃቸው እና ነገ ነው በረራዬ ብሎ አለኝ አለ እና ሄዳ አለኝ። የማይዋሽ ሰው ነው የነገረኝ። ለስራ መጥቶ እዚህ እኔ ባለሁበት ምድር፣ እሱ አውስትራሊያ ነው የሚኖረው። እንዲህ አይነት ሰዎች ስንት ሰዎች አሉ ወንድሞች እና እህቶች። በእነሱ በኩል በፈሰሰ እንባና ጸሎት ምልጃ ነበረ የክርስቶስ ቤተክርስቲያን መንፈስ ቅዱስ በእነሱ በኩል በመማለድ በመቃተት እነሱ ዘማሪ ሸዋዬ ዳምጤ ሲናገር ሰምቻለሁ ስለ ታምራት ወለባ። የእሱ ምስክርነት ስለምሰማ የአባቶችን ምስክርነት ስለምሰማ ቁጭ ብዬ ስሰማ የእነሱን እሰማለሁ። የት ነው? በደርግ ዘመን አፋር ነው ምናምን ነገር አካባቢ ላይ ሄደን አለ ዘማሪ ሸዋዬ ዳምጤ ሲመሰክር። ደርግ ይዟቸው ምናምን ነገር ጥጥላቀማ ነው ምናምን ነገር ተብለው ግዳጅ ወስዷቸው
ያኔ እዛ ለሄዱት ወንጌል ይሰብኩ ነበር እነ ዘማሪ ታምራት ወለባ፣ እነ ዘማሪ ፓስተር ሸዋዬ ዳምጤ። አንዳንዶቹ በቸርች አሉ፣ አንዳንዶቹ በቸርች የሉም። አንዳንዶቹ የድሮ መዝሙራቸውን ብቻ ነው የምንሰማው። ምክራቸውንም ትምህርታቸውንም ተግሳጻቸውም አይደርሰንም፣ አናገኛቸውም። ድምፃቸውን አጥፍተው በህይወት አሉ ሞቱ ተብሎ እንዳይባል በህይወት አሉ። በህይወት አሉ ብለን እንዳንል ምንም ድምፃቸውን አንሰማም። ምንም ትምህርታቸውም ስብከታቸውም ምናቸውም አይሰማም። ምንም ዝም ዝም። እነሱ ቢናገሩ በጣም እንበረታለን። እግዚአብሔር በውስጣቸው ባስቀመጠ ጸጋ እነሱ ቢመክሩ በጣም እንመከራለን። የህይወት ተሞክሮ የአገልግሎት ተሞክሮ በጣም ሩቅ ዘመን አገልግለዋል ጌታ በጣም። እነዚህን ሁለት ወንድሞች ወይ አባቶች እንደ ምሳሌ ጠራሁ እንጂ ስንቶቹ አሉ ወንድሞች እናቶቼ በሰዎች ተጎድተው በተለያየ ነገር ሆነው ማለት ነው። እና እንደዚህ ብንጎዳም በሰዎች ጭልጥ ብለን እስከ ወዲያኛው አንጥፋ። ወንድሞች እናቶች አይናፍቃችሁም? የቸርች ህብረት ወንድሞች እናቶች አይናፍቃችሁም? ከቸርች የቀራችሁ ሰዎች 7፣ 5፣ 9 ምናምን ነገር 10 ዓመት እስኪ በአብርሃም አምላክ ፊት ይዙ ሰዎች ካላችሁ 7 ዓመት ሙሉ በዚህ ጉዳይ በተለያየ ጉዳይ ተጎድታችሁ ጉዳቱን ተዉት፣ ወይ ደግሞ ምክንያቱን ተዉት። ቸርች ህብረት መሄድ ካቆማችሁ 7፣ 10 ዓመት የሆናችሁ እስኪ አንዳንድ ቁጥር ማለት ነው 7 ቁጥር ጻፉልኝ። 10 ዓመት ሙሉ ቸርች ሄዳችሁ ማታውቁ ግን በቤት መጽሐፍ ቅዱስ የምታነቡ ህብረት ማትሄዱ 10 ዓመት የሆናችሁ 7 ቁጥር ሲጻፉልኝ ማን ነው? 7 ቁጥር ቴንክ ዩ ባስሊ ጌታ ይሻላል። ተባረኩ። ሰላምዬ አናፈቃችሁም? የቸርች ህብረት ኤፍሬምዬ፣ ህሊና አናፈቃችሁም? ጠረኑ የጌታ መገኘት ዝማሬ ከቅዱሳን ህብረት ጋር የሚደረገው ነገር ያ ቀድሞ በልጅነታችን አቪ አናፈቃችሁም? 10 ዓመት ሙሉ ምክንያታችሁ በጣም ብዙ ይሆናል። እንዴት ግን አንጀታችሁ አስቻላችሁ ወንድሞች እናቶች? ምክንያታችሁ ብዙ የምትደረድሩት ነገር ሊኖር ይችላል። እንዴት አንጀታችሁ አስቻላችሁ ወንድሞች እናቶች? እንዴት ርብቃ እንዴት ነው ያስቻላችሁ? እንዴት ነው ያስቻላችሁ እህቶችና ወንድሞቼ? ኤልሻዳይ እንዴት አስቻለህ? እንዴት አስቻላችሁ ወንድሞች እናቶች? አላችሁ። ለዚህ ነው እግዚአብሔር የሚያናግረኝ ስላላችሁ። ጉድ ኒውስ እንዴት አስቻለ ነው የምልህ። 10 ዓመት ሙሉ ከእግዚአብሔር ቤተሰብ ከክርስቶስ ቤተሰብ ከተጠራንበት ከቅዱሳን ህብረት እንዴ እነንትና እኮ እነንትና ዕጣኑ የቄሱ ምናምን ነገር ቀሚሱ ሽታው ብለው እኛ እኮ ዕጣኑ እኮ አይደለም። እኛ ጋር ዕጣን እኮ የለም። እኛ ጋር የጌታ መገኘት እኮ ነው ያለው። የዕጣኑ ሽታ ምናምን ነገር ብለን አንልህም። ከቅዱሳን ጋራ ህብረት እንዴት አስቻለን ወንድሞች እናቶች? ለአገሬ ባበቃኝ እኮ ይላሉ። ታውቃለህ? ለአገሬ አብቅቶኝ የዕጣኑን ሽታ ሰምቼ እንደገና ሽትቼ ለደጁ ያብቃኝ እኮ ይላል። እንዴት አስቻላችሁ ወንድሞች እናቶች? መቼስ ነው የምትመለሱት? 10 ዓመት ሙሉ እኮ ናችሁ ማለት ነው። 10 ዓመት በዓለም ምክር በአይን አምሮት በስጋ ፍቃድ ተሸንፋችሁ በሰይጣን መታለል የሄዳችሁ ሰዎች ተመለሱ። ወደ እግዚአብሔር ህብረት ወደ ክርስቶስ ቤተሰብ ተመለሱ። ምንም ብታዝን፣ ምንም ብትቀየም፣ ምንም ብናስቀይም፣ ምንም ብንገፋ ቤተሰብ ነው። ስጋ ነው። በክርስቶስ ደም ያገኘው ወንድሜ ነህ። በኦሮሞነት፣ በአማራነት፣ በትግሬነት፣ በወላይታይነት፣ በዘር፣ በቋንቋ ባደክበት ቀዬ አይደለም ያወቁ። በበጉ በክርስቶስ ኢየሱስ ደም የተዋጀን ቅዱስ ህዝብ ነን። ለርስቱ የተለየን ወገን ነን። ክርስትና ቀልድ አይደለም ወንድሞቼና እህቶቼ፣ ቀልድ አይደለም። 10 ዓመት ሙሉ እንዴት ከቤተሰብ ተነጥሎ
10 ዓመት ሙሉ እንዴት ያባባን ድምፅ ከምትሰማበት ህብረት መገኘቱ ካለበት እንዴት ተነጥሎ ወንድሞቼ እናቶቼ ወንድሞች እንዴት ተነጥሎ ይቻላል? ስለዚህ በዘማሪ በደርዬ መዝሙር እንዲላችኋለሁ ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከህይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከህይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን ውሸት ነው ቢጠራክ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞ ላብሃል ከእግዚአብሔር ሸሽተህ ወዴት ትቀርሳለህ ጠፍተህ ትቀራለህ ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ደርዬ ራስህ ድምፄ ቢሰማህ ምናልባት አንተን የሚቀርቡ ሰዎች ቢነግሩህ አንተው በዘመርከው መዝሙር አንተኑ እንጠራሃለን ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ማንም አፉን ሲከፍትበት ሲሰድበው መንፈሳዊ ታላቅ ወንድሜ መንፈሳዊ አባቴ ብዬ ብጠራው ማላፍርበት ማንም አፋቸውን ሲከፍትባቸው ማንም ሲሰድባቸው በመቅደሱ ሳለህ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች መዳን ለብዙዎች ጽናት ነበርክ ጌታ ልጅ የምትሄድ በሙላት ወንድሞቼ 77 ቁጥር የጻፋችሁ ዛሬውኑ እትሰሙ ከሆነ ተነሱና ወደ እግዚአብሔር ቤተሰብ ወደ ቅዱሳን ህብረት ባላችሁበት ምድር ባላችሁበት ቦታ ከቅዱሳን ጋራ ህብረት ለማድረግ ወስኑ ወንድሜ አንተን ካለበት አምጥቶ ወደ ጉባኤ ለማምጣት እንደ ሎጥ እግዚአብሔር መልአክ አልክልም ራስህ ተነሳና ሂድ አዝናል በቃ 10 ዓመት ሙሉ አዘንክ ተቀይማል 10 ዓመት ሙሉ ተቀየምክ የ10 ዓመት ፀሐይ እና የ10 ዓመት ፀሐይ ላይ ገባብህ ቶ በቃ ብራዘር ታይለት እህቴ ታይላት ወንድሜ ታይለት ተውለት ተውላቸው ታይላቸው እሷ ባለችበት ቸርች አልሄድም ብለሻት በይ ቆርጠሽ አጥያትም እህቴ እሱ ባለበት ቸርች አትበሉ ወንድሞች እናቶቼ ያዕቆብና ኤሳው እንኳን ተታርቀዋል አንተ የወንድም ቁጣ እስኪበርድ ድረስ ወደ አጎቴ ወደ ቤተሰቦቿ ቤት ወደ ሜስጴጦምያ ሂድ ብላለች ወደ ላባ ወደ ቤተሰቦቿ በኋላ ላይ ግን ከአጎቱ ከላባ ቤት ሲመለስ እኮ መጣ እኮ ሊቀበለው ኤሳው እስከ የገለአድን ተራራ ወርዶ እስከ ያቦቅ ወንዝ ድረስ ወንድሜ ብለው እኮ ተለቃቀሱ ኤሳውና ያዕቆብ የትናንትናው ምስር ትዝ ብሎት አለለም መንጎቹን
እያስቸኮለ እንዳይነዳበት እኔ እመጣለሁ ባሪያ ብሎ አለው። ቀስ ብዬ እመጣለሁ አለው። በከብቶቹ እርምጃ በሚጠቡት እርምጃ እመጣለሁ አለው። እስከ ገለዓድ ተራራ ድረስ መጥቶ ተቀበለው እኮ ኤሳው። ቁጣው እስኪበር ድረስ ዞር ልትል ትችላለህ። ከቸርች ዞር ልትል ትችላለህ። የበደሉ ወይ በደልናቸው ማለት ነው። እነሱ እንኳን ዘመነ አበው ላይ ሆነው የኦሪት ስርዓት ሳይሰጥ ዘመነ አበው ላይ የነበሩ ናቸው። ህገ ልቦና ኤሳውና ያዕቆብ እንኳን ተታርቀዋል። አንተ ዮሴፍ ለወንድሞቹ ምሕረትን አድርጓል እኮ አንተ ወንድሜ። ጌታም ለበደሉት ይቅር ብለዋል። በእግዚአብሔር መንፈስ መነዳት ነው የምናገረው። ብራዘር ለወንድምህ ተውለት። አስቆጥቷል። 7 ዓመት 10 ዓመት ከቸርች ርቀሃል። ህብረት አላደርግም ብለህ ተይላት። ተውለት። እንተውላቸው። ይተውልን። የቅዱሳን ህብረት ወንድሞች እናቶቼ፣ የጌታ መገኘት ያዕቆብ ከኤሳው ጋር ተታርቋል እኮ ነው ብዬ የምልህ። ተታርቀዋል። አብርሃም ከወንድሙ ልጅ ከሎጥ ጋራ ተታርቀዋል። በረኞቹ መካከል ጸብ ቢሆንም አንተ ምስራቁን ሂድ እኔ ምዕራቡን ብሎታል። ግን ሰዶምና አካባቢው ተወረረ ተብሎ ሲባል አብርሃም ለጥ አላለም። ስለ ወንድሙ ስለ ሎጥ ዘመተ ይላል። ከብዙ ምርኮ ጋር የጎዶሎ ጎሞር ሰዎች መጥተው 5ቱ ነገስታት ሰዶምና አካባቢውን ሲመቱት ሎጥ ተማርኮ ከነ ቤተሰቡ ሲሄድ አብርሃም ፍለጋቸውን ተከትሎ በቤት ውስጥ የነበሩትን ባሪያዎቹን ይዞ ፍለጋቸውን ተከትሎ ወረደባቸው። እንኳን ለሎጥ አይደለም ለሌሎቹ ሁሉ እስኪተርፍ ድረስ እግዚአብሔር ምኮ አሳልፎ ሰጠው። ጌታ አገላግሎኛል፣ አንድ ፊቱን በቃ አንድ ፊቱን ለይቶኛል፣ ለያይቶኛል፣ በቃ የራሱ ጉዳይ ዛ ይበሉት ብሎ አላለም። በጸብ ቢለያዩም ባለመስማማት ቢለያዩም በመከራው ጊዜ ግን እንደገና ሄዶ ከምርኮ አስመልጦት አምጥቶታል። አብርሃም ስለ ወንድሙ ስለ ሎጥ ዘምቷል። ከብዙ ምርኮም ጋር መልሶታል። ዮሴፍ ይቅር ብሏል የሸጡትን ወንድሞቹን። የፈለገ ብንጎዳ አሁን ዮሴፍ እንጎዳለን። የራሱ ወንድሞች አንቀው ግርጓድ ውስጥ ጨምረው ለእስማኤላውያን ነጋዴዎች አሳልፈው ሲሸጡት ትንሹ ብላቴና ዮሴፍ፣ ትንሹ ብላቴና 11 ወንድሞቹ ተስማምተው ትንሹ ዮሴፍ ማነው ብንያም እንኳን ባይስማማ 10 ትልልቆቹ ከሱ በላይ የሆኑት ማለት ነው በግመል ጭራ ላይ ታስሮ ለእስማኤላውያን ነጋዴዎች ባሪያ እየተጎተተ ነው የሚሄደው። እግሩ ታስሮ አሳልፎ ሲሰጡት እስከ ወዲያኛው ላይ ያገኙት አውጥተው ሲሰጡት ሮቤል፣ ሌዊ፣ ስምዖን፣ ጋሽዬ ስማኝ፣ ወንድሜ ዛብሎን፣ ንፍታሌም፣ አሼር እያለ ያልጠራ ይመስላል እዛ ጋ። አንዳቸውም ግን እየጎተቱ እያዳፉ ሲወስዱት አንዳቸውም ልባቸው ጨካኝ ነበር። የእግዚአብሔርም ሐሳብ ስለነበረ ማለት ነው። የእግዚአብሔር ሐሳብ ቢሆንም ግን ልባቸው ጨካኝ ነበር። ወደ ግብፅ ገባ ዮሴፍ። ታሪኩን ስለምታውቁት ላጭሩ የጠኔ ጊዜ መጣ፣ የረሃብ ጊዜ። የእግዚአብሔር ሐሳብ ነበር። ዮሴፍ ወደ ግብፅ ገባ። የእግዚአብሔር ቃል እስኪመጣለት ድረስ በእግር ብረት ፈተነው ይላል። ስንዴ ሊሸምቱ ሲመጡ የስንዴው ጌታ ሆኖ የተቀመጠው ያ ትናንት ጉድጓድ የጣሉት ለእስማኤል አሳልፈው የሰጡት ዮሴፍ መሆኑን አላወቁም። እሱ ግን ያውቃቸዋልና በኋላ ግን ራሱን ገለጠላቸው። እናንተ ለክፉ አድርጓችሁታል፣ እግዚአብሔር ግን ብሎ አላለም። ይህን ልብ እግዚአብሔር በኢየሱስ ክርስቶስ ስም ለዮሴፍ የተሰጠ ልብ በደልን የማይቆጥር ለዳዊት የተሰጠ ልብ የሳኦልን በደል የማይቆጥር አንተ ብሉይ ኪዳን ላይ ከሆነው አዲስ ኪዳንን ሰብከው የሞቱ አባቶች ናቸው እነዚህ። ብሉይ ኪዳን ላይ ሆነው የዮሴፍ ልብ የይቅርታ ልብ
ጉድጓድ የጨመሩትን ማን ነው ስንዴ የሚሰፍርና የሚያበላ? አፈርደቼ ነው እንጂ ማስበላት ያለብህ ይልሃል ያገሬ ገበሬ። እነሱ እንደዚህ አድርጎን አፈርደቼ ነው እንጂ ማስበላት ያለብህ ቀኔ ብላ ምናምን ነገር ይልሃል ያገሬ ሰው። ተው፣ ክርስቶስ እንዲህ አይልም። እንደዚህ አልተማርም ከክርስቶስ። በቃ ትናንትና ነው ጎርቶናል አይደል? ትናንትና ነው በቃ አለፈ። ወንድሞች ይቅር በሉ፣ ይቅር እንባላለን። 77 ቁጥር የጻፋችሁ በጣም በጌታ የሆናችሁ ወንድሞቼ እና እህቶቼ አይኖ እግዚአብሔር መንፈስ ቅዱስ በመንፈስ መነዳት ስናገር እግዚአብሔር ዓላማ እንዳለው በደንብ ነው የማውቀው። ከሰማችሁኝ ወንድሞቼ እና እህቶቼ ሂዱና ወደ ቅዱሳን ህብረት በያላችሁበት ምድር ባላችሁበት አገር የቅዱሳን ህብረት ፈልጉና የኤርትራውያን አማኞች ባሉበት እውነተኛ ጤነኛ ህብረት ባለበት የኢትዮጵያውያን ባሉበት ግቡና ከቅዱሳን ጋር ህብረት አድርጉ። ይቅርበሉ፣ ይቅርበሉ ወንድሞቼ እና እህቶቼ ይቅርበሉ። ይቅርም ትባላላችሁ። ይቅር እንበል፣ ይቅርም እንባላለን። ከህብረት አትጉደሉ። ብዙዎች ኃያላን ወድቀዋል። የዘመኔ ጊልቦአ ተራራ ከቸርች እየወጡ የሚወድቅ ትውልድ ስንት ነው ያለው በየቦታው። አንዲት እህት ባለፈው ከእስራኤል እዚሁ ሶሻል ሚዲያ ላይ እዚህ ልትኖር ትችላለች ገብታ በጣም ብዙ ነገር አለች። በውስጥ መስመር ሳወራት ስቅስቅ ብላ አለቀሰች። ምንድነው ብዬ ስላት በጌታ የሆነች ሰው ናት። ኦርቶዶክስ ነኝ ብላ ገብታ ተከራከረችኝ። እኔን የማይሆን ነገር እያወራች መጨረሻ ላይ እዛው ላይቭ ላይ ያለች እኔ እኮ እውነቱን ልንገርህ እኔ እኮ በጌታ ነበርኩኝ አለች። እና ብዬ ስላት አንዳንድ ነገር ልታወራች ስትፈልግ በውስጥ አውሪኝ አልኳት። አለች እዚሁ ትኖራለች። ስሟን አልጠራም እህቴ። ጌታ ኢየሱስ ይወድሻል፣ እኔም እወድሻለሁ፣ ቅዱሳን ይወዱሻል። በውስጥ መስመር ሳወራት በትዳሯ የተጎዳች ሰው ናት። በጌታ ምሕረት ለመንኳትኝ ይቅር እንድትል። ቁልፉ ይቅር መባባል ነው ወንድሞች እናቶች፣ ቁልፉ ይቅር መባባል ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ዶክተር ጥልዬ የምንወደው ወንድሜ እንኳን ደህና መጣህ። የምትለው ካለ ለአንተ እድል ልስጥህ። ወንድሞች እናቶች ቅድም 77 ቁጥር የጻፋችሁ እኔ መጥቼ እጃችሁን ጎትቼ ይዣችሁ ቸርች አልሄድም። ብሄድ ደስ ባለኝ ነበር። እኔ ባለሁበት ቸርች ብትሆኑ ኑ እንሂድ ወንድሜ ብዬ መጥቼ ይዣችሁ ብሄድ የተሰበራችሁበትን መሰበር ሰምቼ የአቅሜን ያህል ጌታ በረዳኝ ብጸልይላችሁ፣ ግን ተነሱና ወደ እግዚአብሔር ቤተሰብ ተቀላቀሉ። ቸርች ማለት የእግዚአብሔር ቤተሰብ ማለት ነው። የክርስቶስ ማህበር ማለት ነው። ደካማ የኃጢአተኛ ጥርቅም ብለህ ብትል በቃ ምንም ልታደርገው አችልም። ጌታ የወደደው ሰው ነው። ከዓለም ርኩሰት ያዳነው ሰው ነው። ያዳነው ህዝብ ነው። እስራኤል ኃጢአተኛ አይደል እንዴ? በሙሉ ግን ምንድነው? የእግዚአብሔር ህዝብ ነው። ህዝቤ ብሎ ጠርቶታል። ቸርች በጣም ኃጢአት አለ፣ ድካሙ በዛ እንትና የፓስተሩ የነብዩ የወንጌላዊ የዘማሪ እንትና የዘማሪ የነሱማ እኮ የተለየ ብራዘር። በቃ እግዚአብሔር ወደደው ከነ ድካሙ። ቅረብና የክርስቶስን ፍቅር አሳየው፣ የክርስቶስን ምሕረት አሳየው። እናሳይ። ይህን ስናደርግ እግዚአብሔር ምርኳችን ይመለሳል። ካልሆነ ግን ብራዘር 10 ዓመት ሙሉ ከቸርች ምክንያታችሁ የተለያየ ሊሆን ይችላል። እኔ ለእናንተ የምጠይቃችሁ አልናፈቃችሁም ወይ? የጌታ መገኘት መዝሙር ሲዘመር የጉባኤ ጸሎት ሲከፈት ተንበርክከን የምንጸልየው ትዝ አላለም? በጌታ ፊት ተንበርክከን የምናነባው ቅዱሳን ሲያነቡ ጉባኤ እኮ ገና አልጀመረም። አሁን ጉባኤ እስኪከፈት ድረስ ሞባይል ነው የሚያዩት አሉ። ነውር እኮ ነው ወንድሞቼ እናቶቼ፣ ነውር። ቸርች ቁጭ ብሎ ቃል እግዚአብሔር የሚሰብከው የሚዘምረው እስኪመጣ ድረስ ሞባይል የሚጎረጉር አልናፍቃችሁም? በዝማሬ አምልኮ ሳይጀምር በፊት የሚጸለየው ጸሎት፣ ስለ አልዳኑ ሰዎች የሚማለድ ምልጃ፣ ስለ ቅዱሳን ህብረት በክፉ የመናፍስት ከዛ በኋላ በዝማሬ ወንድሞቻችንና እናቶቻችን ኳየሮቹ ሶሎ ዘማሪያ እንደነ ዘማሪ ዳጊሻ አይነቱ መተው ሲዘምሩ የነበረው ጉባኤ መገኘቱ ይሄ ከስጋ ስሜት ባለፈ ያለው ነው ብዬ ማለት
አናፈቃችሁም? የእግዚአብሔር ቃል ሲሰበክ በብዙ በመንፈስ ቅዱስ ኃይል በእግዚአብሔር ጸጋ መረዳት ፓስተሩ፣ ወንጌላዊው፣ ሽማግሌዎች፣ እናቶች፣ እህቶች ሲሰብኩ ምንልበት ማለት ነው። የእግዚአብሔር ቃል ሲሰበክ ልባችን ሲቀልጥብን የነፍሳችን ሽሉዳ ሲነካ ቃል እግዚአብሔርን ሰምተን ጉባኤ ቁጭ ብለን እናለቅስ የነበርን ሰዎች አናፈቀህም? ይሄ ጌታዬ እንሌለ እንዴ ከቤተሰብ እንኳን ስንለይ ከስጋ ቤተሰቦቻችን ፋሲካ ሲመጣ ዳቦ ሲጋገር ሌሊት ተነስተን ወጥ ምን በላው እሱ ትዝታ አለብን ብለ አሜሪካ ቁጭ ብለ እኮ ታለቅሳለህ። ያ ፋሲካ ብለ ማለት በባህላችን በኦርቶዶክስ ባህል ኢትዮጵያውያን ባህል የምናደርገው ማለት ነው። ለገና ቅርጫው ሲመጣ በዛ ወጥቶ እንትን ብሎ አክፋይ ደግሞ ዘመዶቻችን አክስቶቻችን ይመጡ ነበር። ተሰባስበን ቅርጫ ስጋ ወይ በሬ ታርዶ ወይ እንትን ብሎ እሱ እኮ ትዝታ ሆኖ ታስታውሰዋለህ። እና ታዲያ በስጋ ቤተሰቦች ውስጥ የነበረውን የትናንትናውን በዓል ማክበር ፋሲካንና ጥምቀትን ጥብቆ ተገዝቶልን ስንለብስ የነበረ የገና ጨዋታ ስንጫወት የነበረ ፈረክሱስ ጉግ ስንጫወት የነበረ ትዝታ ነበረ አይደል? የዛን ያህል እንኳን እግዚአብሔር ቤት ውስጥ ያለው ትዝታ ከጠፋብህ የኩበቱ ጭስ ትዝ ይለኛል ይሏል። ብንረሳው እንደነ አስቴር አወቀ አይነቶቹ ዘፋኞች ያስታውሷል። እንደነ ማና ሊቦሽ ድቦ ነው ማለት ተባለችው አውደ ዓመት ብሎ በሚለው የኩበቱ ጭስ ምናም ነገር እያለች ማለት ነው የሚያስታውሱ አሉ። እኔ ላስታውሳ የኩበቱ ጭስ ሳይሆን እኔ ማስታውሰ በእግዚአብሔር ቤት ውስጥ የነበረ የእግዚአብሔር መገኘት ማለት ነው። የእግዚአብሔር መገኘት የኩበት ጭስን ትዝታ አይደለም የምቀሰቅስብህ። ቅርጫ ክትፎ ስትበላ የነበረው በጣባ በምናምን ነገር ተደርጎ ዶሮ ወጡ ምናምን ነገር ተዚያ ጎመኔው ምናምን እሱን አይደለም ማስታውስ። እሱን አንተም ራሱ ታስታውሰዋለህ። እኔም ማስታውስህ በእግዚአብሔር ቅዱሳን መካከል በእግዚአብሔር ሕዝብ መካከል በቸርች የነበረውን ጸሎቱን ነው ማስታውስህ። የእግዚአብሔርን ቃል ነው ማስታውስህ። ዝማሬውን ነው ማስታውስህ። የቅዱሳን ህብረት ነው ማስታውስህ። እሱ ነው ማስታውስህ። እንደ እግዚአብሔር መልእክተኛ እሱ ነው ማስታውስሽ እህቴ፣ እሱ ነው ማስታውስሽ። ኩበቱን ጭሱ ምናም ነገር ብዬ እንደነ ማና ሊቦሽ ድቦ አናስታውስህም። ዶክተር ጥልዬ ከተናገረ እሱ ነው የሚያስታውስህ። ዘማሪ ዳጊ ካወራ እሱ ነው፣ ቢኒ ካወራ፣ እህቴየው ካወራች ሜርሲ እሱ ነው ማስታወስ ያለብን። ወንጌላውያን ከሰበኩ፣ ፓስተሮች ከሰበኩ፣ ነቢያት ካላችሁ ከቅዱሳን ህብረት የጎደሉ ልናስታውሳ ምንም ትዝታው እኮ ጠፍቶባቸዋል። አንዳንዶቹ ረስተውታል እኮ። ሰው ዝንጉ ነው፣ ይረሳል። ሲበላና ሲጠጣ ይረሳል። እና እስራኤልን ላስታውሳ አለው እግዚአብሔር። እንዳትረሳ፣ እንደውም በግብፅ ባሪያ እንደነበርክ እንዳትረሳ አለው። እንዳትረሳ አለው። እንዳትረሳ አለው። አሁን ጎተራው ቢሞላ ከነአንን ቢወርስ ልጆቹ ቢበዙ ከአለት ላይ የሚገኝ ማርን ጭንጫን ቢያበላው ዘይቱን ቢያጠባው የባሳንን አውራ በጎችና እሸቱን ከስንዴ እሸት ጋር ቢበላ ያዕቆብ ይሽሩን ብትወፍር ብትደነድን ብትሰባ አምላክን ልትረሳ አይገባም። ግብፅን እንዳትረሳ ብሎት ነበር። ግን ጥጋብ ሰው ያስረሳል። ኦኬ ላስታውስህ አለው። እስራኤልን ምን ነበር ያስረሳው? ጥጋብ። አምላኩን እግዚአብሔር እንዲረሳ ያደርገው ነበር ጥጋብ። እህቶቼ አሜሪካና ካናዳ፣ አውሮፓ፣ አውስትራሊያ በባህር ደሴቶች ያለን ምንድነው ቸርችን ያስረሳን? እውነቱን ልንገርህ፣ የተጎዳችሁ ባናር ሰው የተጎዳችሁ ሊሆን ይችላል። አብዛኞቻችን ግን ጥጋብ። በእውነት ነው የምልህ፣ የአብርሃም አምላክ ምስክር። ጥጋብ መኪና አታህ አይደለም፣ ብራንድ የሆነ መኪና ነው ያስከው። አየሩ ነው ብላት በል ብራዘር፣ በረዶ ቅዝቃዜው ወፋፍራም ልብስ ባለበት
የበረዶ ልብስ ባለበት የበረዶ ጫማ በሚደረግበት መኪና ያማረ መኪና ባለበት ኤሲውን ከፍተ ማቀዝቀዝም ማሞቅም የምትችል ከቸርች ትቀራለህ። እንደ ቀላል ነገር ትቀራለህ። አዲስ አበባ ግን በነበርክበት ሰዓት ላይ ላስታውስህ እኔ ከካራ ቆሬ ደብረ ብርሃን መውጫ ቀጠና 2 ሙሉ ወንጌል ቤተክርስቲያን ድረስ የቅዳሜ ህብረት ትሄድ ነበር፣ ትሄጂ ነበር፣ ትሄድ ነበር። ከአቃቂ እስከ ሰሜን አጥቢያ ሙሉ ወንጌል ትሄድ ነበር፣ እንሄድ ነበር፣ እንሄድ ነበር። ብራዘር አዳር ፕሮግራም አስታውሰዋለሁ። በእውነት አዳር ፕሮግራም እንሄድ ነበር። ጸሎት ህብረት የሌሊቱ ግርማ ሳያስፈራን የቅዱሳን ህብረት እንሄድ ነበር። አዳር ፕሮግራም አለ እንዴ? በአሜሪካና በአውሮፓ በውጭ ዓለም የምንኖር የቀኑን ፕሮግራም አኖረንም እንኳን የአዳር ፕሮግራም አይምልህ ብርዱ ምናምን ነገር ብለው እውነትህን ነው። ብርዱ ብርድ አለ፣ በረዶ ልክ ነው። ከኖርንበት ከኢትዮጵያ ከኖርንበት ከኤርትራ የተለየ የአየር ጸባይ ያለበት ሀገር ነው የምንኖረው። እልም ያለ በረሃ እንደ አውስትራሊያ አይነት አለ። እልም ያለ ደግሞ ቅዝቃዜ እንደ ካልጋሪ እንደ ካናዳ እንደ አሜሪካ አይነት አለ። አውሮፓም የምትኖሩ ማለት ነው። ስዊድን ላይ ኖርዌይ ላይ የምትኖሩ ምን ያህል ቅዝቃዜ ምን ያህል በረዶ እንዳለ ሄጄ ባላይም ግን አይቻለሁ። አንዴ ልንቀር እንችላለን፣ ሁለቴ ምናምን ብለን አሳበን፣ 3 4 ልናሳበን። ጥጋብ በጣም መጥፎ ነው ወንድሞቼ እናቶቼ። ጌታን ያስረሳል። ጌታን ስትረሳ ስሙን አይደለም የምትረሳው። ኢየሱስ ያረኔ ያልታረኔ ያረሳውትም ኤርሚያስ ኢየሱስ ማለት እንዴ ኢየሱስማ አፌ ላይ እኮ አለ፣ በሄድኩበት ነው የምጠራው። ኖ የቅዱሳን ህብረትን ስትረሳ ጌታን እየረሳ ነው። ጌታን እየረሳ ነው፣ እየተውክ ነው። ቤተሰቡን ረስተህ እሱን አረሳውትም ብለህ አትልም። አካሉን ረስተህ እሱን አረሳውትም ብለህ አትበለኝ። ቸርች እኮ አካሉ ናት። እና ጌታ ይርዳን ወንድሞቼ እህቶቼ፣ ጌታ ይርዳን፣ እኔንም እናንተንም ጌታ ይርዳን። ምክንያቶቻችሁን ሁሉ እንደ ካባ እንደ ጨርቅ አውልቀን ቁጭ አድርገን ተነሱና ሂዱና የበደሏችሁን ሰዎች ይቅርታ ስጧቸው፣ የበደላችኋቸውንም ይቅርታ ጠይቁ። ራሴን ጨምሬ የበደሉንን ሰዎች ይቅርታ እንስጣቸው፣ የበደልናቸውንም ፈጥነን ይቅር እንበል። ጸጋና ሰላም ይብዛላችሁ። ዶክተር ጥልዬ በጣም ይቅርታ፣ አንተንም እህትየውንም ዳጊንም ቢኒዬንም አስቀምጬ ረጅም ሰዓት ነው ያወራሁት። ዶክተር የምትለው ካለ ማለት እችላለሁ ወንድሜ። ቴንክ ዩ ኤርሚዬ። ምንም ቃላት የለኝም እኔ ወንድሜ። ጌታ ኢየሱስ አብስቶ ይባርክ። በጣም የሚገርም መልእክት ነው። በጣም ቱ ቢ ሆነስ በቃ የእግዚአብሔር መንፈስ መናገር እንደያዘ ኤግዛክትሊ ፊል በጣም ነው ፊል እያደረግኩ የነበረውና ይገርማል። በቃ የእግዚአብሔር ነገር እንዴት አድርጎ በዚህ አሁን ባለንበት ዘመን እንደወረደብን ሳስብ በጣም ውስጥ ያዝናል። ወንድሜ ቢንዬ ይቅርታ ሰላም ሳልላችሁ ሜርሲ ዳግዬ፣ ሁላችሁም ከታችም ያላችሁ ቅዱሳን ሁሉ ጌታ ኢየሱስ አብስቶ ይባርካችሁ። የምር ወንድሜ በጣም የሚገርም ነው። በቃ የጌታ መንፈስ ነው እየተናገረን የነበረውና ኤርሚዬ የጌታ ነገር ምንም ኮምፕሮማይዝ የሚደረግ ነገር አይደለም። በምንም ነገር አንተም ቅድም እግዚአብሔር መንፈስ ሲነግረን እንደነበረው በምንም ነገር። ምክንያቱም ምድራዊ ነገር ይሄ በውስጡ ያለነው ምድራዊ ነገር ያልፋል፣ በቃ ያልፋል። እኔ ሁሌ በሄድኩበት የምናገረው እኔ በዘመኔ ኤቲስት ነበርኩ። እግዚአብሔር የሚባል ማያስፈልገኝ የሚመስለኝ ሰው ነበርኩ። ጌታን እስካገኘሁበት ቀን ድረስ አንድም ሃይማኖት ተከትዬ አላውቅም። አንድም ሃይማኖት የሚባል ሴንስ አይሰጠኝም ነበር። እኔ ከሳይንስ ውጭ ምንም አይነት ነገር የሚያስደስተኝ በወቅቱ አልነበረም ነበር።
የምወደው ሳይንስ፣ የምወደው ፊሎሶፊ፣ ያ ሁሉ የምፈላሰፈው ነገሮች ሁሉ ዕለት ተዕለት እረፍት አልሰጥህ አሉኝ። በቃ እረፍት። ነፍሴ የምትፈልገውን አታውቅ፣ ጥያቄዋን አታውቅ። ስቃይ ብቻ፣ ስቃይ ብቻ። እኔ ምስክርነት መስማት አልፈልግ። ምንም አይነት ሃይማኖት ነገር መስማት አልፈልግ። በቃ ጌታ እንግዲህ ለልጆቹ ዓላማ አለው። ጌታ ዓላማውን ያደረገው በቃ እኔን በቃ ምንም በህይወቴ አንድም ነገር ማድረግ እንዳልችል ተምሬ እንዳልተማረ እግዚአብሔር ፈጥሮኝ በአምሳሉ ያስቀመጠኝ ሰውዬ እሱን ክጄ እሱን የማይመስሉ ነገሮችን መከተልን ወድጄ በዛ ውስጥ ተዘፍቄ ምኖር የነበርኩ ሰው እነኛ ያስደስቱኛል ያልኩኝ ነገሮች ሳያስደስቱኝ ቀርተው ህይወቴን ሲያሰቃዩ ሲያመረቃቅሱት በቃ ምስቅልቅሉ ሲያወጡት የነበረ ሰው እግዚአብሔር በቃ እግዚአብሔር የሚባለው ነገር ሜክ ሴንስ ያደርጋል ወይ? እግዚአብሔር የሚከተል የሚባል ነገር እንደው ለሰው ልጆች ሴንስ ያደርጋል ወይ የሚለውን ሀሳብ እንኳን ኢንተርቴይን ማድረግ ያቃተኝ ሰው ነበርኩኝ በወቅቱ። ምንም የሰዎችን አብረን የምናስተምረውን ሰዎች ህይወት አይ ነበር። ሃይስኩል አስተማሪ ነበርኩ። ፊዚክስ እና አያለው ከኔ ጋር አብረን የነበሩ በወቅቱ የነበሩ ክርስቲያን ወንድሞች አሉ። አንዳንዶቹ በጣም ለጌታ የተገዙ ናቸው። እነኛ ጥቂት ናቸው። ህይወቶቻቸው ሁሉ ይሸታል። የህይወት ሽታ አላቸው። ይህንን አያለው። ይህንን ማየት የነሱ የሚስቡኝ ነገር ከዛ ከተተበተብኩበት ኤቴዝም ወይም ደግሞ እግዚአብሔር የለም ብዬ በተማርኩት ፊዚክስ በእውቀቴ የትቢ ጫፍ ላይ በነበርኩበት ወቅት አያችሁ፣ እግዚአብሔር ግን ያ ነገር ራሱ ጥቅም እንደሌለው እሱን አላውቅም ባልኩበት ጊዜ እግዚአብሔር ያውቀኝ ነበርና ነገሮችን ሁሉ በፈለግኩት መልኩ እኔ ዲዛይን ባረኩት መልኩ ሳይሆኑ ቀሩ። በሱስ ተሰትቤ ያለው የፋሚሊ ችግር ነበረብኝ በወቅቱ። የሰቦቼ በዛ ሁሌ የምናገረው ነው። አባቴ አጎቴ በጥቂት ወር ውስጥ ነው አደባባይ ተረሸኑ እና በቃ ትሮማ ውስጥ ነበርኩና ላይፍ ራሱ ወዴት እንደሚነዳ ምንም ያልገባኝ ሰው ነበርኩ። እግዚአብሔርን ክጄ በዛ ላይ እግዚአብሔር መካት ተጨምሮበት ምስቅልቅል የወጣ ህይወት፣ ተስፋ የሌላት ህይወት፣ ቅዱሳን ተስፋ የሚባል የሌላት ጭልም ያለች ህይወት። በዚህ ውስጥ እያለው አንዱ ወንድም አገረ ማርያም የሚባል ሀገር ነበርኩና ሃይስኩል ሳስተምር የነበረው የዛሬ እንግዲህ በእኛ በአበሻዎቹ አቆጣጠር በ1980ዎቹ ነው። እንግዲህ 80ዎቹ መጨረሻ ላይ ነበረ እኔ ሃይስኩል እዛ ማስተምረውና ከዩኒቨርሲቲ ጨርሼ የገባሁት እዛ። አንድ ልጅ ይመጣ ነበር አጠገቤና ስለ ጌታ ያወራል። ኤቲስት ነኝ እኔ። ማነበቡ ወይ ፍልስፍና መጽሐፍ ነው ወይ ፊዚክስ መጽሐፍ ነው። መጥቶ ይቀመጣል። ሁሌ እኛ ጫት ስንቅም ይመጣል፣ ከኛ ጋር ጨዋታ ይጫወታል። መጨረሻ ላይ ሲሄድ ግን አንተ የዚች ዓለም አይደለህም፣ አንተ የጌታ ነህ ብሎኝ ይሄዳል። እኔ ጌታ ነህ የሚለው ምን እንደሆነ ራሱ ትርጉሙን አላቅም። እኔ መጽሐፍ ቅዱስ በህይወቴ አንብቤ አላቅ። የእምነት የሚባል ነገር አንድ ቀን እሆናለሁ ብዬ አስቤም አላቅ። እና ልክ ጫወታችንን እንዴት እየጋለ እኔ ነኝ የማወራው። እኔ ስለ ስፔስ ነው ማወራው። እኔ ስለ ኳንተም ሜካኒክስ ነው ማወራው። ስለ ኤሌክትሮን፣ በቃ ስለ ሳይበር ቴክኖሎጂ፣ ስለ ሳይበርኔቲክስ ነው ማወራው። ለሰዎች በቃ በጣም አመቺ ነው ለመስማት። ተሰብስቦ ሰዎች ይመጣሉ። ጫት የሚገዛው ሲጋራ የሚገዛው ነፍ ነው፣ መጠጥ የሚገዛው ነፍ ነው። እኔ ግን ከነሱ ጋር አወራለሁ እንጂ አንድም ቀን ደስታ የሚባለው አንዱንም ሴንስ አላደርገውም ነበር። የመጨረሻ ሲሄድ ምን ይለኛል? ልክ ጫወታ እየቀዘቀዘ መጥቶ ዝም ማለት ሲጀምር በቃ አየህ ጨረስክ አይደል፣ በኋላ ደግሞ ታለቅሳለህ ብሎኝ ይሄዳል። የምሬን ነው ምላችሁ። ከዛ ቀጥሎ ስቴፕ ወደ መጠጥ ቤት ነው። መጠጥ ቤት ሲሄድ ደግሞ ትንሽ ከጠጣ በኋላ ወደ ረክሶ ገባለሁ።
ይመጣል። እሱ ደግሞ እንደገና እኔን ለማየት ይህ ሰው በጌታ ነው፣ እኔን ነው የሚከታተል። በቃ በጣም ከማስቸገሩ የተነሳ ይህን ሰው በጣም ኬሪ ስለሆነ ለእኔ እስቲ ለምን እኔም እሱ የሚያመልከውን ነገር ለምን አላይም አልኩና ቸርች ሄድኩ። ቅዱሳን 1 ወር ነው እንደዚህ እንዳመለኩ ጌታን ተቀብዬ ወላ ሱሱ ወላ ሁሉ ነገር ቀርቶ እንደተውኩት ትንሽ እንደቆየው እዛ ውስጥ የማያቸው ሰዎች ንግግሮቻቸው የሚያደርጉት ስራ ሰዎችን ማየት በሚለው ነው የምነግራችሁ። ተስፋ የሚያስቆርጡ እንጂ ጥቂቶች ናቸው በእግዚአብሔር መንግስት ሕይወት ሲመላለሱ በወቅቱ ያየኋቸውና ጭራሽ እነኚህ ሰዎች መሃል ነው እንደመጣሁት። እነኚህማ ጭራሽ እግዚአብሔርን ባህሪ ምንም ባህሪም የለባቸውም ብዬ ሰዎችን አይቼ ከጌታ ቤት ወጣው ተመልሼ 3 ዓመት ከ3 ዓመት በላይ ልክ ናቡከደነፆር ልክ ሳር ጋጠ የሚለውን የ7 ዓመት ሳር ጋጠ የሚለውን እኔ በትክክል በሕይወት ያቸዋል። ከዛ በኋላ ጌታን ያችን 1 ወር ቀምሼ ከወጣው በኋላ እያጋጠመኝ ነገር ሁሉ እየላችሁ ሰማይና ምድር የዞረብኝ ራሴን በቃ ለማጥፋት ወይም ሱሳይድ ለማድረግ የተዘጋጀውበት ወቅቶች ነበሩ። 3 ዓመት ተኩል ጌታ መሐሪ ነው ስለሆነ 7 ዓመቱን ናቡከደነፆርን ለእኔ ወደ 3 ዓመት ተኩል አወረደልኝ። እንግዲህ ሃይስኩል አስተማሪ ሆኜ የጫማ የጥፍር ቀዳዳ ወጥቷል ወደ ውጭ። እንግዲህ በዛን ሰዓት እኔ ሃይስኩል አስተማሪ ማለት እንግዲህ ትልቅ ተከፋዮች ነን። ደሞዛችን ራሱ ይበቃናል። 30 ብር ነው እንትን የምከፍለው። 600 ምናምን ብር ነው የዛን ሰዓት የማገኘው። 600 ብር በሬ ይገዛል በእኔ ወቅት። እና ምን እያልኳቸው ነው? ምንም በቃ 7 ዓመት ተኩል ያቺ 3 ዓመት ተኩል የከፈልኳት ዋጋ ልነግራቸው አልችልም። ሰውን አይቼ ነው ከጌታ ቤት የወጣሁት። ሰዎችን ንግግሮቻቸውን፣ የሚሰሩትን ስራ፣ እርስ በርስ የሚደራረጉትን፣ የሚተማሙትን ሰምቼ ለካ ሰውና ጌታን መከተል የተለየ ነው። መጀመሪያውኑም ሰዎችን ፈርቼ ሰውን ወድጄ ነው ሄድኩት። ጌታ ገብቶኝ አይደለም እዛ ሄድኩት። የተቀረው ዘመኔ በጣም መከራ ከመሆኑ የተነሳ በቃ መፍትሄዎችን ብፈልግ ሞከርኩ። እኔ ወይ ጠንቋይ ቤት አልሄድ፣ ምክንያቱም እኔ በጠንቋይ አላምን። ወይ በሆነ ነገር ቦታ አልሄድ፣ ማንንም መፍትሄ አልፈልግም። እኔ ሳይካትሪ እንኳን የሳይኮሎጂ እንኳን አላምንም። ሳይኮሎጂ እንኳን ሰውን ያድናል፣ በሳይኮሎጂ እንኳን ሰዎች ትሪት ይደረጋሉ የሚለውን አላምንም ነበር በወቅቱ። በቃ አስተራግል አረግኩ። በሂሳብ ውስጥ እደበቃለሁ። 2 ሰዓት 2 ቀን ሁሉ ቀንና ሌሊት ቁጭ ብዬ የምሰራው ሂሳብ ፎርሙላዎች ነበሩ ለማግኘት የሆነ ነገርን የኳልኩለስ በሉት ኮምፕሌክስ ነምበር ካልኩለስ አለ። በጣም ሃይሊ አድቫንስድ የሆኑ ካልኩለስ እንትኖችን ነው ቁጭ ብዬ በዛን ሰዓት እዛ ገጠር ምሰራ የነበረው። መጽሐፎቹ ነበሩ፣ እነሱ ውስጥ እደበቃለሁ። እነሱ መደበቄም ራሱ አያስመልጡኝ። በዚህ ችግር ውስጥ እያለው ነው በቃ ምን ብዬ ወሰንኩ፣ እስቲ ሰክሰስ ሩ ፖዚቲቭ ሜንታል አቲቱድ የሚል መጽሐፍ አገኘውና እሷን መጽሐፉን ሳነብ መጽሐፉ ለካ ጌታ ኢየሱስ ክርስቶስ በተራራው ስብከት ሲሰብክ ያስተማረው ትምህርት ነው። ናፖሊዮን ሂል ይባላል ጸሐፊውና ናፖሊዮን ሂል ሲጽፈው አንድም ቦታ ላይ የመጽሐፍ ቅዱስ ጥቅስ አልጠቀሰም። ምክንያቱም እኔ በዛን ሳሞት ያው ኮምፕሊትሊ ኤቲስት ነኝ። ይሄ መጽሐፍ ቅዱስ የሚል ነገር ካየው ይወረውር ነበር። ምክንያቱም አልፈልገውም ነበር መጽሐፍ ቅዱስ የሚለውን ወይ እግዚአብሔር ነገር መንፈስ ምናምን የምትሉኝ ነገር አይገባኝም ነበር። በዚህ ውስጥ እያለው ነው እንግዲህ ያችን መጽሐፍ ማንበብ ሲጀምር ፖዚቲቪቲ የሚለውን ነገር አዞርኩት። ደግሞ እስቲ እንደው በህይወቴ ፖዚቲቭ ብሆን ስለ ራሴ ፖዚቲቭ ነገር እንደው ኢንተርቴይን ባድርግ እንደው ጌታ በቃ ኢንተርቴይን ባድርግ የፖዚቲቪቲ ነው በቃ የዚች ዓለም የዚህ ዩኒቨርስን የሚገዛው ፖዚቲቪቲ ነው ወደሚለው ወደዚህ እንትን ገባው። በዛ መጽሐፍ በዛ ፖዚቲቪቲው ደግሞ ሲያስጨንቅ ለነግራቸዋለሁ። ሰው በባህሪው አዳም ፍጥረት የአዳም ስጋን ያዝ ነው። እኛ እግዚአብሔር በአምሳሉ ሲፈጥረን የመጀመሪያው ሰው አድርጎ ያዘጋጀው አዳምን ስለሆነ የአዳምን ባህሪ ይዘን የወጣ ነው የሰው ልጅ። ሰው በባህሪው ፖዚቲቭ መሆን አይችልም የእግዚአብሔር መንፈስ ካልረዳው በስተቀር። በዚህ ውስጥ እያለው ነው እንግዲህ ጭራሽ ራሴን ያስጨንቀኝ ጀመር። ፖዚቲቪቲን ማድረግ አለመቻሌ፣ መጣሬ፣ መሞከሬ፣ አለማድረግ መቻሌ በህይወቴ ላይ ትልቁን ዲስትራክሽን አመጣ።
በዚህ መሀል እያለው ነው መጽሐፍ ቅዱስን አንብቡ ይላል መጽሐፉ። መጨረሻ ላይ እያንዳንዱ ሴክሽን ላይ የሆነ ነገር ያወራና ሪድ ባይብል ይላል። ይሄ ሳልወደው ይሄ ባይብል የሚለው ነገር ምንድን ነው ብዬ እሱን ጀመርኩ። በቃ ምን ባይብል ምን ስለዚህ ነገር ምን ሊነግረኝ ይችላል የሚለውን ገብቼ በዚህ መሀል እያነበብኩ እያለ ነው ቅዱሳን እንግዲህ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ሲል ከሌሊቱ ትዝ ይለኛል 9 ሰዓት በኢትዮጵያ አቆጣጠር አረቄ እየጠጣሁ ነው ሳነብ የነበረው ጫት እየቃምኩና ጨውኩኝ ብቻዬን ነበርኩ። ለካ መልሷ ጥያቄ ነፍሴ ለካ መልሱንም አታውቅም ጥያቄውንም አታውቅም። መልሱንም ጥያቄውንም ነው እንዳያገኘችው። ለካ ጥያቄዋ ዓለምን ማሸነፍ ነው። መልሱም ለካ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ነው። that is the end። ተነስቼ ጓደኞች ያሉ ትምህርት ቤት የሚያስተምሩ ፓስተሮች በሶስተኛው ቀን በቃ ወስኜ ጌታን ተቀበልኩ። ሄጄ ነገርኳቸው። በቃ እኔ መድረክ ላይ ማታውጡኝ አትበሉኝ፣ ተማሪዎች ስለሆኑ በአብዛኛው ማስተምርበት ቦታ ከፈለጋችሁ ደህንነትን በቤታችሁ አስተምሩን ብዬ እነሱን ፈቃደኛ ሆኑ። ከዛም በኋላ ይኸውላችሁ አንድ ነገር ከጌታ ጋር የወሰንኩትን ነገር ልንገራቸው። ከዚህ በኋላ የክርስትና ቁንጮ ማደርጋቸው ግለሰቦች አሉ። እነ ተስፋዬ ጋቢሶ በሉ በጣም የምወዳቸው በጌታ እንትናቸው በጣም ደስ የሚሉ ግለሰቦች አሉና ለራሴ ፐርሰናል ኦፒኒየን እነኛ ማስቀመጣቸው ሰዎች እነሱ እንኳን ጌታ አያድንም ቢሉ ሁለተኛ እኔ ከጌታ ቤት አልወጣም። ጌታዬ በቃ በህይወቴ አሳይተኸኛል። እረፍት የሚገኘው በአንተ ነው። ሁሉ ነገር ደህንነት የሚገኘው በአንተ ነው። አንተን እከተላለሁ። ከዚህ በኋላ የትም ሀገር ይኸውላችሁ አገር መቀየር ቦታ መቀየር ይኸውላችሁ እኔ ትምህርትም የተማርኩ ጌታን ካገኘው በኋላ ማስተርስ የተማርኩት ፒኤችዲንም በአስትሮኖሚ ያስኩት ጌታን ኢየሱስ ክርስቶስን ካገኘው በኋላ ያ መስቀልቅል የወጣው ህይወቴን ጌታ ኢየሱስ በአንድ ጊዜ ሁሉን ነገር አስተካከለልኝ። ለካ እኔ አላውቀውም ብዬ ሰዎች ሲመሰክሩ ስሙን ሊትራሊ ሀረር ገጠር ተወልጄ ነው ያደኩት። እኛ ስድብ ስንሰድብ አምጥተን ዋናውን የስድብ አናት ነው አናት ላይ ምንጭ ነው። ያንን እንኳን ያንን ማደርግ ሰው ያንን ነበር ሰው ክርስቲያኖችን ጌታን ሲያነሱ ጌታ ላይ ሞረው አያችሁ። ጌታ ግን ያንን እንኳን እያደረግኩ አምላኬ እኔን ልጄ ብሎ ይጠራኝ ነበር።